ጭንቀቴ ሊያወጣኝ የሚችል ምንም አይነት ነገር የለም። ኦኬ ሶ ኤግዚስት የሚያደርግ ስላልሆነ አላህ ራሱ በነገራችን ላይ ይህን ጥያቄ ራሱ በጣም ጠይቄያለሁ። አላህ ማን ነው ቢለው በደንብ እሱን ቅድም ሳልነግርሽ ረስቼው ነው። እና አላህን በቃ እኔ ላናግረው እፈልጋለሁ። አላህ እኔ ጋር አለ ወይ? አላህ እንዴት ነው አንተ ጋር የሚኖረው ተብዬ ነው የተባረርኩት። አንተ ጋር ሊኖር አይችልም። እኛ ጋር ግን ኢየሱስ ክርስቶስ የጌቶች ጌታ አምላክ እኔ ጋር አለ። አምላኬ ከኔ ጋር ነው። በጣም ለኔ ትልቅ ስሜት ነው፣ ትልቅ መጽናናትን ነው የሚሰጠኝ። እኔ የጉንዳኖቹ ጩኸት፣ የመሐመድ ሚስቶች እንትን፣ የሴቶች ማረስ፣ ሚስትህን መደብደብ፣ በጣም በርካታ የላሚቷ ወሬ፣ የጂኒው የአጋንንቱ ንግግር እኔ ካለውበት ጭንቀት ሊያባበስብኝ እንጂ ምንም መጽናናትን ፈውስ የሚሰጠኝ ነገር የለም። እና ሲጨንቀኝ መጽሐፍ ቅዱስ አነባለሁ። የሆኑ በቃ የሚመስጡን ታሪኮች አሉ፣ የጌታ ንግግሮች። ያቺ ውሃ እየቀዳች ያቺ በሰዎች ዘንድ የተጠላች የነበረችው ባሎቿ የሞቱባት ሴት ታሪክ እነሱን ሳነብ አስባችሁታል? እኔ ያጠገቤ የቆመው ጌታ ሆኖ ቢሆን ኖሮ ምናምን ብዬ አስባለሁ። ያ የምጸጉን ታሪክ ሳንት ስለው 30 ምናምን ዓመት ሙሉ እዛ ጸበል ቦታ ላይ ለመዳን ፈልጉ ተኝቶ ትዕግስቱን አስባለሁ። ጌታ አልተወለደም። አስባችሁታል? የዛ ሰዓት ላይ እሱ እዛ ቦታ ሄዶ ሲተኛ ጌታ አልተወለደም፣ በስጋ አልተገለጠም። ጌታ ግን መጥቶ ልትድን ትፈልጋለህ? ዋው! በጣም በቃ የሆነ እምነትን የሚሰጥ ተስፋን የሚሰጥ ልትድን ትፈልጋለህ አለ። ያ ለእኔ የሚያገለግል ነው። ልትድን ከፈለግ ትፈልጋለህ አለው። ወደ ጸበሉ የሚያስገባኝ የለም። እንዲህ አለማወቅ መሸዋወድ እኮ እዚህ ጋር ነው። ወደ ጸበሉ ምናምን ብለህ ሰበብ ማምጣት እኮ አልነበረም። አሁን ቀጥታ መልሱ መሆን የነበረበት አጠገባችን የቆመው ያ ጌታ አምላክ መሆኑን ብናቅ ቢያቅ ወይ ቢረዳ ማለት ነው። መጻጉ አይደል ቢረዳ አሁን ነበር ቀጥታ እንጂ ወደ ምክንያት 30 ዓመት ሙሉ እዛ የተኛበትን እዛ ውስጥ ይዞት የሚገባው ሰው ማጣቱን ችግሩን ነው የተናገረው። ጌታ ግን ምንድን ነው ያለው? ተነስና አልጋህን ተሸክመ ሂድ። ከዛስ በኋላ በጣም የምደነቀው አይሁድ ደግሞ ይሄ 30 ዓመት አልጋ ላይ ተኝቶ የሚያድነው አጥቶ ማለት ነው፣ ወደ ውሃው የሚያስገባው ሰው አጥቶ መተኛቱ ሳያስገርማቸው ሳያስደንቃቸው በሰንበት አልጋውን መሸከሙ ደግሞ ሲያበሳጫቸው ሳይ አሜዚንግ ነው የሆንኩት። እንዴት ይሄ ያላስደነቀ ነው? አይ ቲንክ ሙስሊሞችም ጋር እየሆነ ያለ ይሄ ነው። በቃ እስላምም እያለ የነበረኝ ስሜት ወይ ደግሞ እዛ የተሰጠኝ ነገሮችና ጌታ ጋር የለየት ያለ ነገር ያገኘኋቸው እነዚህ ናቸው። እዛች ጋር እንግዲህ አስቡት፣ ይዛ ሰውዬ እንዴት ሊሆን ቻለ ነው የሚያስገርመው። አልጋውን በሰንበት ተሸክሞ መሄድ ነው የሚያስደንቀው። የቱ ነው የሚያስደንቀው? እስኪ ያስቡት በጌታ እንደዛ ነው ሰዎችም ሙስሊሞችም እየጠየቁ ያሉት። አምላክ እሱ በፈቀደ አበው ሲያስተምሩ ምን ይላሉ መሰላችሁ? እግዚአብሔር ምድርና ሰማይን ከፈጠረበት ጥበቡ ይልቅ የሰው ልጅን ያዳነበት ጥበቡ እጅግ ረቂቅና ሚስጥር ነው፣ ድንቅ ነው ይላሉ። በጣም አስደናቂ ነው። እና ጌታ ለእኔ ሲል እንደዚህ ሆኗል ሲባል እንዴት እንደዚህ ይሆናል ነው መጥቶ ማዳኑን አክሴፕት ማድረግ ያለብን። ዋናው ቤኔፊሻል ነገሩ የቱ ጋር ነው ያለው? እና እንደዚህ ነው እስልምናም ጋር ሚስ የሚደረገው። ሰው መጽሐፍ ቅዱስ ውስጥ ስትመጣ እነዚህን የመሰሉ ህይወትን የሚሰጡ የልብን የሚያጸኑ ከጭንቀት የሚፈውሱ ሰላምን የሚሰጡ ቃሎች እናነባሉ። ቤተክርስቲያን ደግሞ ስገባ ጸጥ ባለው ሰዓት ላይ ጌታ ምስክሬን እኔ አይምሮ ይታደሳል ብትሉኝ ቤተክርስቲያን ውስጥ ግቢው ሁሉ ነገሩ ሰላምን ይሰጠኛልና ኦርቶዶክስን እንደዚህ ከሁሉ ነገር ላይ ወዳታለሁኝ፣ ወደድኳት። ከዛ እውቀት እየጨመረ መጣ። የዛሬ 4 ዓመት ምናምን አካባቢ ደግሞ መጣን እነ ዮሐዴን እና አኬን እነ ማማዬን እና ያሬዶን አላዲ በርካቶች ምናምን ነገር ተዋወቅን። ቲክታክ ላይ መጣው ማለት ነው። እኔ በእንደዚህ አይነት ማንነት ያለኝ ሰው ሆኜ በቃ ራሴን ኦርቶዶክስ አድርጌ ለዘመናት እየኖርኩ ያለሁ ልጅ ነኝ። በኑሮዬ ገፋውኝ። ከዛ ቲክታክ ከፈትኩኝ። ቲክታክ ስክሮል ሳደርግ ኢብራሂም ቤት ነው አይ ቲንክ የገባሁት ሙስሊሙ እና ቢኒና አሹ ምናምን እንትን ሲሉ ሊመልሱ ሲገቡ ምናምን መስማት ማዳመጥ ጀመርኩኝ። ከዛ ኪያ ቤት ደግሞ ተከትያቸው ያው ፎሎ ተደራረጉ። ኪያ ቤት አገኘኋቸው፣ ገባሁኝ። እኔም እስላም እንደነበርኩ ምናምን ነገርኳቸው። የዛሬ 4 ዓመት ያ ስለ ቤተ ክርስቲያን ያለኝን እውቀት
አሳደግኩኝ ማለት ነው። መጽሐፍ ቅዱሳዊ ያለኝ እውቀት አለ ባለኝም ላይ በደንብ ብዙ እውቀትን ብዙ ትምህርቶችን ተማርኩኝ ከነዚህ ወንድሞች ጋር ስማር ያቺ ጥምቀት የማትደገመዋን ጥምቀት ተዋወቅኳት። አምስቱን የቤተ ክርስቲያን አዕማዶች ምንድን ናቸው የሚለውን አወቅኩ፣ አነበብኩ፣ ተማርኩ። ስድስቱን የቤተ ክርስቲያን ምስጢር ሰባቱን የቤተ ክርስቲያን ምስጢራትንም እነሱንም እንደዚህ ሁሉንም ነገር አወቅኩ። ያቺ መጠመቅ የሚባለው ፕሮቴስታንቶች ምን ብለው ያምናሉ፣ ኦርቶዶክሶች ምን ብለው ያምናሉ። መጠመቅ የሚባለውን ሊትራሊ እነሱ ለድህነት አይደለም ብለው የሚሉትን እነዚህን በደንብ ተረዳው። የዛ ሰዓት ከኢትዮጵያ ውጭ ነበርኩ። አክቹዋሊ አውቄ ያው ለዮሐዴ ጳላዲ ናቸው እና አንትሽም ነበር አይ ቲንክ እንደመጣው ደወልኩላቸው ምናምን ነበሩ። በጣም ደስ የሚለው ነገር ዛን ታይም ላይ ማለት ነው በቃ በደንብ አድርጌ ክርስትናን ጠንቅቄ የማውቅ ሰው ነኝ፣ እስልምናንም ጠንቅቄ የማውቅ ሰው ነኝ፣ ሁለቱንም ማለት ነው። ግን ንጽጽር ይሰራል፣ ክርስትናን አውቋል፣ በቃ አወቀ ተብዬ አይደለም የተጠመቅኩት። መጣሁ ንስሐ አባቴን አገኘው። ቀሲስ ስላቸው ቀሲስ ቴዎድሮስ በደንብ አድርገው ነው ያስተማሩኝ። ጸሎተ ሃይማኖትን በቃሌ መያዝ እንዳለብኝ ተነግሮኝ አምስቱን አዕማደ ምስጢራት ተምሬ እንደ አዲስ ንጽጽር እንደ መስራቴ ስለሰራ ብቻ ና ግባ ተጠመቅ አይደለም የተባልኩት። እንደ ማንኛውም ሰው በስነ ስርዓት ደስ ብሎኝ ብዙ ነገሮችን ድጋሚ እንደ አዲስ አውቄ ተምሬበት ብዙ እውቀቶችን ከገበየሁ በኋላ የዛሬ ዓመት ተጠመቅኩኝ። ዋው! የዛ ቀን የተሰማኝ ስሜት ወይ የዛ ቀን የነበረኝ ፊሊንግ ጌታን እንጃ በህይወት ያስተውየው አላውቅም። እንደዚህ አይነት ነገር ተሰምቶኝ አያውቅም። እንደዚህ አይነት ስሜት ተሰምቶኝ አያውቅም። ተጠምቄ ከስጋው ደግሞ ተቀብዬ ምናምን በጣም ደስተኛ ነበርኩ። እጅግ በጣም ምክንያቱም እኛ ከሙስሊም የምንመጣ ሰዎች ምን አይነት ሜንታሊቲ ነበረ መሰላችሁ? ይህ ድህነት የሚባለው ነገር አሁን ሻሃዳ ያዝ ይባላል አይደለ? ሞት ሳይቀድመ ከዚች አንዲት ማይክሮ ሰከንድ በፊት ከመሞቱ በፊት ሻሃዳ ያዝ። ምን ይሁን እውቀትን ማንም እንትን አይልም። በቃ ዝም ብለህ ላይ ለማመድረሱ ለላበል ፈጠን ወደ ገደለው ነው የምትባለው። ለምን ከሞትክ የገሃነምን እንደዛ ሳትል ከሞትክ የሚል ሳቢ አለ። ያንን ሳቢ ይዘን ስንመጣ እዚህ ጋር ድህነት የሚለውን ነገር የምንረዳው እንዴት ነው? ዛስ ዋይ እኔ ደውዬ ምንድነው ነገር በቃ ክርስቲያን መሆን እፈልጋለሁ ያልኩት ለመዳን ካለኝ ጉጉት ነው። ወስዳ ስታስጠምቀኝ በቃ ፍድኛለሁ አለቀ። እስልምና ላይ እንደዛ ነው። ያንን አመለካከትን ይዘን ስለምንመጣ ይሄ የመጠመቅ የመዳን ነገሩ ኢምፖርታንት ነገር ነው ለኛ፣ በጣም ትልቅ ቦታ የምንሰጠው ነገር ነው። ግን ክርስትናው ላይ ግን አንተ አምነህ ትናንትና ማይቲክ ፎርም ሲያስተምር ነበረ እንትን ማለት ነው። ብትሞት ለምሳሌ በመስቀል ላይ ሆኖ ያ ሰውዬ እኮ ራሱ ንስሐ አይደል እንደገባው እዛው ጌታ ጋር እኛስ በጥፋታችን ነው ብሎ ጥፋቱን የተናዘዘው እሱ ግን ምን አጠፋ? አንተ ዛሬ በመንግስተ ሰማያት ከኔ ጋር ነህ ነው ያለው አይደለ? ልክ እንደዛ ክርስትና ላይ ግን ዋና ማመናችን እምነት፣ አንድ ሰው ማመን አለበት። ለማመን ደግሞ ማወቅ መረዳት አለበት። ሳታቅ ሳትረዳ ልድንበት የምትችለው ነገር የለም። ከዛ በፊት ቢሆንስ እንደዚህ ቢሆን እሱን በቤተ ክርስቲያን በግልጽ ይመለሳል። እያንዳንዱ ነገራችን ንዑስ ክርስቲያን ተብለን ያ ነገር ያ ሞታችን ያ እንትናችን እንደ ጥምቀት ይቆጠርልናል። ይሄ በጣም ኢንተረስቲንግ የሆነ ደስ የሚል አስተምህሮ ነው። ሰው ግን ምን ማለት አለበት? ማወቅና መረዳት አለበት፣ ማመን አለበት። ሁሉን ነገር አውቆ በደንብ ገብቶት ነው ማመን ያለበት። እኔ መሐመድን ይህን ሁሉ ዘመን በግልጽ ነግረውኝ አምኜበት ቢሆን ኖሮ አልወጣም። ሜይ ቢ ቲክታክ ላይ እንደምታዩት እንደ ረምዚ ማለት ነው። ረምዚ አሁን እያንዳንዱን የነብዩ ነገር አምኖ ስለሆነ እሱ በቃ ትክክለኛ ሙስሊም ነው። እኔ ግን ይቅርታ አድርጉልኝና እንደ ረምዚ መሆን አልችልም። ምክንያቱም እኔ ነብዩ መሐመድ ለአንተ ከእሳቸው እና ተማሪ እሳቸው ፋለብል ናቸው፣ ማይሳሳቱ በጣም ንጹህ ናቸው፣ እሳቸው አርአያህ ናቸው ብለኸኝ ሕፃን ልጅ ላገባ አልችልም። እሳቸውን አርአያ ተከትዬ ፋለብል ናቸው፣ እሳቸው በጣም ንጹህ ናቸው ብለኸኝ በገማ ውሃ ልታጠብ አልችልም። እሳቸውን አርአያ ተከትዬ
እሳቸው በጣም የማይሳሳቱ ትክክለኛ ናቸው፣ አርአያህ ናቸው። እና እሳቸው እንዳደረጉት እሳቸውን ተከትለ ሂድ ብለኸኝ ከንጽህና ጀምሮ ኤቭሪቲንግ እኔ እጄን ሳልታጠብ ከሽንት ቤት ወጥቼ ምግብ ልበላ በተአምር አልችልም። በተአምር አይ ያንን ያደረጉት ተሳስተዋል ደግሞ ካልከኝ ወላሂ እስልምና እስካሁን ስህተት ነው ማለት ነው በቃ። ምክንያቱም እሳቸው ተሳሳቱ ማለት እስልምና ወደቀ። ምክንያቱም እስልምና የቆመው በእሳቸው ላይ ስለሆነ እኔ እንደዛ ነው ማየው። ምክንያቱም በደንብ ዲፕሊ ካያችሁት እሳቸው የማይሳሳቱ ነቢዩ መሐመድ እያንዳንዷ ድርጊት ከራሳቸው ሳይሆን ድርጊታቸውም ንግግራቸውም ከአላህ ቢሆን እንጂ ነው። ከራሱ አይናገርም፣ ከአላህ ነው። አላህ ነው እንደዛ ያለኝ። እኔ በግልጽ በጣም ትልልቅ ስህተቶችን አይቻለሁ። እኔ ታናሽ እህቴ ከዛ በኋላ አባቴ በነገራችን ላይ አሁንም ክርስቲያን ያገባው ከዛ አስልሞ ማለት ነው እና አይ ቲንክ 3 ልጆች ወልዷል፣ 2 ወንድ ሴት እና ይሄ ታስቡበት የሚደረግ ነገር ነው። የመጨረሻችን እህቴ ስትገረዝ እኔ ቤት ውስጥ ነፍስ አቅ ነበር፣ በደንብ አውቃለሁ። ኢማጅን ይህንን እያየው ማለት ነው ትክክል ነው መሐመድ ልል አልችልም። ሐዲሱን ከፍቼ እያነበብኩት ከላይ ቁረጩ ተብሎ ከላይ ተብሎ ያቺ እህቴ ምን ሊገጥማት እንደሚችል ወደፊት ስለማስብ የገዛ ስጋ እህቴ ነች፣ አባቴ ልጅ ነች። ይህንን የሚያክል ትልቅ በደል እያየው ነቢዩም ማይሳሳቱና ፋለብል የሆኑ ትክክለኛ ናቸው ብለህ ብትነግረኝ ለእኔ አርአያ ሊሆኑ አይችሉም። እስልምና ስህተት ያደርገዋል ይሄ ብቻ። ምክንያቱም እሳቸው ማይሳሳቱ ናቸው የሚለው አስተምሮ ነቢዩ በተአምር የማይሳሳቱ ናቸው የሚለው በተአምር ሊሆን አይችልም። እቺ ልጅ ለመሞቷ ምክንያት ናቸው። እቺ ልጅ ነገ አግብታ ምን እንደሚገጥማት ስቃይዋን ሳስበው እታመማለሁ። እኔ አንዳንዴ አለማወቅ ደስ ይላል። ጌታን ማለት አያሳስባችሁም፣ አያስጨንቃችሁ። ነገሮችን አለማወቅ አለመረዳት በጣም መታደል ነው አንዳንዴ ጌታን። ምክንያቱም አትጨነኝ አሁን ባላቅ ኖሮ ምንም አያስጨንቀኝም፣ እንደ ማንኛውም ሙስሊም ሆን ነበረ። ነገር ግን አስቡት እህቴ ነች እያልኳቸው ያለሁት። እሷ ደግሞ እንዴት ሰጥለጥ ብላ እንደምትገዛ ብታዩት ኒቃቢስት ነች። እኛ ቤት ሼኮች ናቸው፣ በጣም ጠንካራ ሙስሊሞች ናቸው። በነገራችን ላይ በጣም አያቶቻችን ሳይቀር ስፔሻሊ በሴት አያቴ በኩል በጣም ጠንካራዎች ናቸው እና እስቲል አሁን ያሉት ራሱ አክራሪዎች ናቸው። እሷም ሳትቀር ማለት ኒቃቧን ተሸፋፍና እንደዛ ተገዝተ እንትን ብላ የዚህን ያህል ደረጃ ግን እነዚህን ሀዲሳት አሁን ከፍታ አይታቸው አታውቅም። እነሷን የማንቃት እነሱን እንትን ማለት ግዴታ አለብኝ ብዬ አምናለሁ እና እግዚአብሔር ይርዳን። ከዚህ አንጻር እውነት አስረዘምኩት እንዴ ወይ ካሳው ስሜታዊ ሆኜ? አይ ጥሩ ነው ማለት የሆነ መምጣት ብቻ አይደለም፣ መምጣት ብቻ አለመሆኑን የምናየው ደግሞ እዚህ ላይ ያደረክ ባለው ትልቅ ስራ ነው እና እዚህ ላይ ሌት ተቀን ሳይሉ እንቅልፋቸውን ትተው ከሚለፉ ከሚደክሙ እህት ወንድሞች መካከል ስለሆንክ አይ ቲንክ በደንብ አንደርስታንድም ስለምታደርገው በደንብ ስለምትረዳው ሁለቱንም ያው አላረዘምከውም፣ በአሪፍ ሁኔታ ገልጸዋል የነበረህን ታሪክ አመጣጥህን እንዴት እንደነበረ። አሁን ብዙ እህቶች ወንድሞች ራሱ የሚኖርባቸው ግራ መጋባት አንተ ከነበረው ጉዞ ላይ ብዙ መማር ይችላሉ ብዬ አስባለሁ። ወደ 3ኛው ጥያቄና እንሂድና አብዛኞቻችን የምናውቅህ ወደ ክርስትና ከመጣ በኋላ ነው እና ከክርስትና በኋላ ያለህ ጉዞ ያለህ ማንነት ያው በከፊሉም ቢሆን የቅድሙ ላይ ገልጸዋል። አሁን ግን በደንብ እንድታብራሪልኝ የምፈልገው ወደ ክርስትና ከመጣ በኋላ ያለህ ማንነት ለውጥ ብቻም ሳይሆን ወደ ንጽጽሩ ራሱ እንዴት እንደገባ ወደዚህ እንዴት እንደመጣ ከዛ በኋላ ይሄ ለሃይማኖቱ ቀናኢ የሆነ ዴቭ እንዴት እንደተወለደ እሱን ብታብራራልኝ ደስ ይለኛል። አይ ቲንክ ሁላችንም ደስ ይለናል ብዬ አስባለሁ። እሺ እውነትሽ አየ። እሺ ያ እንትን አስቀድሜ ያወቅኩት ነበረ ብያቸዋለሁ። ነብይ ነው ሲሉኝ ማቴዎስ ወንጌል ላይ ቃሉን ሰምቶ አምኖ በደስታ ተቀብሎ ይላል ጌታ ሲያስተምር። ከዛ በኋላ መከራ በመጣ ጊዜ የሚክዳል ወዲያውኑ የሚያረግፈው እሱም በምሳሌ አስረዳንና
ቃሉን ደግሞ ከሰሙ ካመኑ በኋላ ደግሞ በስነ ስርዓት መተግበር የሚባል ነገር አለ። ስለ እኔ እናቱን፣ አባቱን፣ ሚስቱን ሁሉ እንትን የሰው ሁሉ በመንግስተ ሰማያት 100 እጥፍ ያንን ያገኘዋል የሚለው ያንን አስተምሮ በጣም ነበረ ከልቤ ነበረ አክሴፕት አድርጌ የተቀበልኩትም እና አዛት ሞመንት ከዛ በኋላ ከዛ ልጀምርልሽ ብዬ ነው። ሊትራሊ እኔ ከቤት ነው የተባረርኩት 18 ዓመት ሳይሞላኝ። ከዛ ጊዜ ጀምሮ ራሴን በጣም ዋጋ ከፍዬ ችያለሁ። እናቴ ያለችው ክፍለ ሀገር ነው። ክፍለ ሀገር መሄድ አልፈልግም። ትምህርት አዲስ አበባ ነው የምማረው። ራሴን በተለያዩ ውጣ ውረዶች ማሳለፍ ነበረብኝ። በጣም ደስ በሚል ሁኔታ እግዚአብሔር ደግሞ እየቀደመ እያስተካከለ ረድቶኝ አልፍ ያለው ማለት ማንም ሰው በዛ የቤተሰብ ድጋፍን ብቻው መቆምን በሚከብድበት ሰዓትና እድሜ በማታስብበት ሰዓት ላይ አክሽን ይወሰደብኝ። አባቴ በግልጽ ይነግረኝ ነበር። ወላሂ አርዳሃለሁ ነበር የሚለኝ ሊትራሊ በግልጽ ይሄ ምንም እንትን አንተንም ገድዬ 2 ጀነት መግባት ነው እገላለሁ የኔ ልጅ ሆነ ስፔሻሊ በጣም ከባድ ነበር። በጣም ከባድ ከምነግራችሁ በላይ በጣም ነው የሚያስጨንቀው። እኔ ደግሞ ወንድ ነኝ። እንደ ወንድ ቆፍጠን ብለህ ነገሮችን ማለፍ ግድ ይላልና እና ከአባቴ በቃ በጣም ሲያረጋግጥ አባትነቱ ሁላ ሰርዘዋል። ከውርስም ከምንም ከህይወቱም ሙሉ ለሙሉ ነው የፋቀኝ። ወደዋለሁ። ኢዝ ማይ ፋዘር ስቲል አክቹሊ በህይወት የለም አሁን እና በጣም ወደዋለሁ። በጣም ነው የምወደው። ምክንያቱም እንደ አባት አሳድጎኛል። እንደ አባት ለአንድ ልጅ የሚገባውን እሱ በመሰለ መልኩ ሁሉንም ነገር አድርጎልኛል። እንደዛ ሆንክ ብሎ ሳይጸየፍ የወደደኝና አምላክ እኔ እሱን ያህል ልወደው ስለማልችል ማንም ቢሆን ከክርስቶስ በላይ ልወደው የምችለው ማንም በምድር ላይ የለኝም። ማንም አሁን ራሴንም ራሱ ልወደው አልችልም። በዛ ምክንያት ያው ብዙ መከራዎችን አይቻለሁ፣ በጣም ብዙ። ግን ክርስቶስን አላስካዱኝም። እኔ ማተብ ካሰርኩ በኋላ አይ ቲንክ ወደ ቤት ሲሄድ ራሱ አያቴ በጣም ታዝንና እንትን ትል ነበር። በጣም ነው እሷ ደግሞ የምትወደኝ እጅግ በጣም እንደ እሷ ላለማስከፋት ስል ማሰቤን እንደዚህ ደብቄ እገባለሁ። ሰፈር ውስጥ ራሱ አልሰማብኝ። ፊት ለፊት እንደዚህ ማተብ አድርጌ ነው በሁሉም አልፎ። እኛ ሰፈር ዘሆል ሙስሊም ነው። ክርስቲያን ቢባል 10 ምናምን ቢሆን ነው። በጣም ከባድ ስራ የሚሰራበት ሰፈር ነው ያደግንበት ኤሪያ ማለት ነው። ክርስቲያኖች ትንሽ ናቸው። በጣም ተጽዕኖ አለ። በጣም ቢዝነስ አለ። ቢዝነሱን ተቆጣጥረው ሰዎችን እዛ ቢዝነስ ውስጥ እንድትገቢ እነሱን አስልመው የሚያስገቡብሽ ሰፈር ነው። ቢዝነስ ለስራ ብትይ እነሱ ጋር ብቻ ነው። እዛው አካባቢ ጋር ኔትወርኩ የተነካካ ነው። ትገኛለች፣ ስራ አይሰጥሽም ምናምን። ሌላ አዲስ ሶሳይቲ፣ አዲስ ማህበረሰብ፣ ሌላ ቦታ፣ ሌላ ነገር ላይ እንትን ማድረግ ይኖርብሻል። እኔ ከልጅነቴም ሙያዊ ተሰጥኦ ስለነበረኝ እግዚአብሔር ረዳኝና ትክክል ይሁን አይሁን ትክክል አይደለም፣ ኦፍኮርስ ለጌታ ስል እወደዋለሁ፣ እያችዋለሁ፣ ተይቼዋለሁ። ጥበብ ላይ ሙዚክ ላይ ነበርኩ ስራዬም ራሱ ማለት ነው። በዛ መንገድ ሰክሰስፉል ሆኛለሁ። ጌታ በሚያውቀው በጣም ሰክሰስፉል ሆኛለሁ። እንደዛ ዋጋ ከፍዬ ምናምን ነገር ራሴን አብቅቼ ምን ብዬ ከሀገር ውስጥ ባሻገር ውጪ በዛው በሙያዬ በሙዚቃው ልክ ስራ ሄድኩኝ። አሁን ልብ ብላችሁ ስሙ፣ ወደ ንጽጽሩ ልመጣ ነው። እንግዲህ ኢትዮጵያ ያለው ሆነው እነ ቢኒን ምናምን የዛሬ 4 ዓመት ያወቅኳቸው ማለት ነው። እና ያው ስለ ንጽጽሩ ላይ ሀሳቦችን ምናምን ማድረግ ጀመርኩ ማየት። ከዛ ያ ነገር ተሳክቶ ወደ ውጭ ከሄድኩ በኋላም ያው መከታተሌን ቀጠልኩ ማለት ነው። የሄድኩት ምን ላደርግ ነው? የእነዚህን እህት ወንድሞች ቅናት ማገልገል እና ሬዲዮን እና ማማዬን ጳላዲ ሌሎችም በቃ ሲያግት ሲሉ ከዛ ሳይ
ስለ ጌታ ምን አድርጌለታለሁ? የሄድኩት ያን ሙዚቃ ልሰራ ነው። ከዛ መክፈል የነበረብኝ ብር ነበረ። ሄድኩበት ሀገር ላይ ኮንትራቱን ስትይ አቆምኩት፣ ያንን ስራ ማለት ነው። ጌታ ምስክሬ። አይ ቲንክ እፎይ ያውቃል፣ እፎይ እንኳን ያውቃል፣ አለቆችንም ያውቃል፣ በአካልም በደንብ ከኔ ጋር ከዛ በኋላ ስላልም ማለት ነው። እርግፍ አድርጌ ተውኩት። በቃ የፈለገ ነገር ቢመጣ ያንን ስራ ደግሜ አልሰራው። ለራሴ እንደው ራሴ ቃል ገብቼ ተውኩት። ይህ የሆነው እነዚህን እህት ወንድሞች ሳይ ነው እና ትንሽዬ ነገር ለማድረግ ሞከርኩኝ ማለት ነው። እግዚአብሔር ይመስገን እዛም በነበርኩበት ሰዓት እሱን ብተው ሌላ አይነት ስራ ላይ ሌላ አይነት እንትን ላይ ደግሞ እንትን አድርጌ እግዚአብሔር ይመስገን ሰክሰስፉል ሆኜበታለሁ። ፋይናሊ ከዛ ያው መጥቼ ተጠመቅኩኝ። እነዚህን ወንድሞች ሳገኝ እፎይን ሳገኝ ደግሞ ቦምብ ሆነ። በቃ ሁሉ ነገር ተቀየረ ማለት እውቀቱንም በደንብ ጨመርኩኝ። ካለኝ ላይ በደንብ ማሳደግ ጳላዲን ሳገኝ ጳላዲ የመጀመሪያ ተማሪዎቹ ነኝ። ከዛ እፎይን ሁለቱ ጋር ያለኝ ወንድማዊ ሪሌሽንሽፕ ኢንዚስ ታይም ላይ በዚች ሙቭመንት ላይ እኔ አሁን ፎር ኤግዛምፕል እኔ በቃ ከቤተሰቦች ተቆራርጫለሁ። በቃ የለውም በቃ ተቆራርጫለሁ። ግን ደስ የሚል በክርስቶስ በስጋ ባንወለድም በመንፈስ ግን አብረን የተወለድን ወንድሞች እነሱ ጋር ህብረት አለኝ። እነሱ ይዘውኝ የበዓል ቀን አብረን የት ነህ ተባብለን ተገናኝተን ያለውን ነገር አብረን በልተን እፎይ ስፔሻሊ ከዛ ጳላዲ ሌሎች እነ ክርስቲያን አሉ እየተገናኘን እህቶችም አሉ። እግዚአብሔር ይመስገን እነሱን ሳገኝ ንጽጽሩ ላይ ያው በደንብ ሞር ዋጋ የምከፍልበት እስከሚያስከፍለኝ ደረጃ እስከ ጥግ ድረስ ልከፍልበት ገባውኝ እልሻለሁ። እስቲል እስከዚህኛው ሰዓት ድረስ እያገለገልኩ ነው። ዋጋ አሁንም እያስከፈለ ነው ወይ ካልሆነ አዎ በደንብ እያስከፈለኝ ነው። ግን መንገዱ አልጋ ባልጋ እንዳልሆነ ጌታ አስቀድሞ ስለነገረኝ ደስ የሚል ስቃይ ነው ይህ ያለው ስሜት ማለት ነው። ክርስቶስን ጌታን ስትቀበሉ ወይ ደግሞ ወደ ክርስቶስ ስትመጡ ክርስቲያን ስትሆኑ ተድላ በተድላ እንዳትጠብቁ። ገንዘብ ኖሮ ከነበረ ገንዘብን ታጣለሁ ብራዘር። ሰዎች ኖሮ ከነበረ ሰዎች ልታጣ ትችላለህ። የምትወዳጁ እናትህን ምናምን ልታጣ ትችላለህ። ምንም ልታጣ ትችላለህ። አኬን ጋረንቲዩ አንድ ነገር ግን በጣም በእርግጠኝነት አንድ ትልቅ እውነት ልነግራችሁ ይችላል። የዘላለም ህይወትን ግን ምንም ቢመጣ ምንም ማንም አይነጥቃችሁ። በክርስትና ስጋዊ ችግር ስጋዊ እንትኖች ሊመጡ ይችላሉ። አዎ በደንብም ይመጣሉ። በደንብ ነው። ነገር ግን ማለት ልክ እንደ ከፕሮቴስታንት እንደ እንትን እንዳይመስልህ በተለያየ አቅጣጫ ይጎደዋል። ነገር ግን አንተ ብለህ የመጣኸው ክርስቶስን ከሆነ እሱን ከታመንክ ደግሞ ማለት ነው አንዱም ጫፍ ላይ አይደርስም። ያኖራል። ጌታ ምስክሬ ያኖራል። ከእግዚአብሔር ያኖራል። እሱ ሁሉ ማድረግ የሚችል አምላክ ነው። ልክ ላይ የኛ አምላክ እኮ እንደዚህ ነው። በቃ ስንል እኔ አላህ ያኖራል ያኖረኛል ብዬ ብናገር አያኖረኝም። እንዴት ነው ያለው? አለ የተጻፈውን ነው የምኖረው ብሎኛል። አንዴ ነግሮኛል። ተደርሷል። በቃ ትተውናለህ ተብያለሁ። አርፌ መተውን ነው። እግዚአብሔር ግን በየትኛውም ሁኔታ ውስጥ ያወጣኛል፣ ያድነኛል። በቃ በዚህ ተማመናለሁ። ንጽጽሩን ደግሞ በደንብ ዋጋ እስከ መክፈል ደረጃ እስከ ጥግ ደግሞ እንዲሄድ ያደረገኝ ይህ የምታዩት ሰውዬ ነውና እሱን እያየው ከእሱ ጋር ውሎ ሲሆን እሱን እየመሰልኩ መጣሁና በጣም ጌታ ምስክሬን በጣም ማደንቀው ቅንጣት ማለት ከህይወቱ ለህይወቱ እንኳን ሳይሳሳ እዚህን ያህል ከፊት ለፊት እሱ ወጥቶ ሲጋፈጥ እኔ ማንኝና ነው። እኔ ስራዬን አሁን ኦፍኮርስ አጥቻለሁ ምናምን ሳምቲንግ ግን ምንም ተሰምቶኝ የማያውቅም አንዲት ቀንም። ለምን የእሱን ጽናት ሳይ ኦኬ እኔ ከሱ በጣም እንትን ብዬ ሲሆን አትሊስት በአንድ ነገር ከሱ ማገልገል ማገዝ አብሮ መሆን ለእኔ ያ ትልቅ አገልግሎት ነው። እህቶች እንዲመጡት እንትን ማድረግ ምክንያቱም ኢማጅን እኔ እፎይ እዚህ ንጽጽር ባይሰራ ራሱ ምን አይነት ነገር እንትን ላይፍ ላይ እንደነበረ ምን ሊያገኛት አይኖ ይታቃለሁ። ነገር ግን በቃ አንዳንድ ጊዜ ሳናስበው ተጠርተን ተሰብስበን ፒክ ተደርገን የተቀመጥን ሰዎች ነው የሚመስለኝና ነገር ግን ዋጋ የሚከፈለውን ዋጋ ብትከፍልም አንዲት ቀን እንኳን እንደዚህ ሆኜ ነበረ እንደዚህ ኮንኩኝ ምናምን ስሜት ጌታ ምስክሬ ተሰምቶን አያውቅም። እኔን ተሰምቶኝ አያውቅም። እፎይም ተሰምቶት አያውቅም። ጳላዲንም ማማየንም ሁሉም ወንድሞች እና እዚህ አገልግሎት ላይ ከባድ ዋጋ እኔ ከመጀመሪያ አንድ በህይወቴ ዋጋ ከፍዬ ያልኩኝ
ከዛ ደግሞ እዚህ ንጽጽር ላይ ደግሞ ስገባ ሌላ ዋጋ እያስከፈለ ነው። ኦፍኮርስ እያስከፈለ ነው። ግንስ ያ ዋጋ ስሜታችሁን ነክቶታል ወይስ እንትን አምጥተዋል? ነቲንግ ጫፋችን ጋርም አልደረሰም። እዛው ስጋዊ ነገር ላይ ፖዞን የቆመ ነው። ከዛ ይልቅ ራሳችንን ዕለት ዕለት መማማር፣ ማስተማር፣ ማንበብ ላይ ፎከስ አደረግን። ያው እዚህ ደረጃ ላይ ደረሰን። እርግጥ በጣም በርካታ ነፍሳትን ኦፍኮርስ መልሰናል በዚህ አገልግሎት። ያ ደግሞ ከኛ የሆነ ሳይሆን ከእግዚአብሔር የሆነ ነው። በእኛ ችሎታ ሳይሆን በእኛ እውቀት የሆነ ሳይሆን በእግዚአብሔር ነው። ምክንያቱም እኔ ዲቴሉን በደንብ ስለማውቀው ከእነሱ ጋር ሆኜ በደንብ ዲቴሉን ስለማውቀው እነሱ የሰሩት በተቋም ደረጃ የሄዱበት ርቀትና እኛ እዚህ ግፋ ማንባል ሰዎች ሄደን በእኛ አቅም ልንል አንችልም። እግዚአብሔር ሁሉን ስራ እየሰራ እየደመሰሰ እየጠራረገ ብዙዎችን ከጨለማ እንዲወጡ ምክንያት ሆኗልና እውነት በዚህ አጋጣሚ እፎይ ላመሰግነው እወዳለሁ። ከዛ በፊት በርካታ የሰሩ እህቶች እኮ ወንድሞች አሉ፣ ኦፍኮርስ አሉ። እፎይ ከመጣ በኋላ ደግሞ ነገሮች ተቀይረዋል። ሁላችንም ነው እና ምንድነው እንደዚህ ሜቢ የመለያየት ምናምን እንትን እንዳይወፈርቼ ጠቀቅ ያልኩትና የማይካድ ሀቅ አንድ አለ። እፎይ ከመጣ በኋላ ስፒዱ ጨምረዋል። ነገሮች ብዙ እንትን ሄደዋል። ያ ብዙ አስቸጋሪ ነበሩ ወይ ኦፍኮርስ በጣም አስጊ ነበሩ። እነዛ ነገሮች ግን ታልፈው ወደፊት የምንሄድበት እንትናችን ጨምሯል። በጣም ብዙ እንትኖችን ሰርፈናል። የመጀመሪያው እነ ቢኒም አሉ፣ ከቴሌግራም ጀምሮ የሰሩት ወንድሞችም አሉ። ይሄ ግን ህዝብን እንደዚህ አነቃንቆ መነቃቃትን እንደዚህ ፈጥሮ ደግሞ በአንድ እንትን ወደፊት እንድንሄድ እፎይ ከመጣ በኋላ ያ ስፒድ ጨምሯል። ይሄ ምንም የማይካድ መሬት ላይ ያለ ሀቅ ለመሆኑን ለመግለጽ ነው እና ይህንን እግዚአብሔር ረድቶን እንደዚህ እየሰራን ነው። እውነትሻ ዘበዘብኩ ያልመለስኩልሽ ነገር አለ? ዝም ባልሽ? አረ እንደውም ከስር ጥያቄያቸው አንድ ትልቅ ጥያቄ ነበራቸው ደጋግሞ ሲጠይቁ የነበረ እሱንም ሳይታሰበው ነው አንድ ላይ አድሬስ አድርጋ የመለስከው። በጣም እናመሰግናለን። አልዘበዘብክም። ግልጽና በጣም ደስ በሚል ሁኔታ ነው ይህንን ነገር ያብራራህልን። በጣም እናመሰግናለን። እንዲቆይ የመጨረሻ ጥያቄ የኔ የሚሆነው እስቲ አሁንም በጨለማ ውስጥ ላሉ በእስልምና እምነት ውስጥ እየዳከሩ ላሉ እህት ወንድሞች ምን ትመክራቸዋለህ? ማስተላለፍ የምትፈልገው ይህንን ማለት ፈልጋለሁ የምትለው ነገር እስቲ አንድ ብትለን ደስ ይለኛል። ያ ብዙ እንትኖች አሉ። ቅድም ሜቢ ጀነራላይዝድ ሳደርግላችሁ ምናልባት ሀሳቤ በደንብ ግልጽ አድርጌ ምናልባት ግልጽ ያልሆነ ከነበረ ግልጽ እንዲሆንላችሁ እስልምና እያላችሁ የተጫነባችሁ የሆነ ሶፍትዌር አለ። በቃ ሰው ነው የሚያመልኩት፣ ሰው ነው እንደዚህ ነው የሚል አለ። ክርስትናው ግን እንደዛ አይደለም፣ ሊትራሊ አይደለም፣ ይለያል። እንደዛ የሚለውን መጽሐፋችሁ ላይ ያያችሁት እሱ አላህ ዋሽቷቸዋል። እንደዛ ብሎ የነገራችሁ ኡስታዝ ውሸታም ነው። ኦኬ። ምክንያቱም ፍጹም ሰው ፍጹም አምላክ በሰው ሰውነት አምላክ ሰው ሆነና ሰው አምላክ ሆነ ሁለቱም የሚለያዩ ቃላቶች ናቸው። አምላክ ሰው ሆነና ሰው አምላክ ሆነ ሁለቱ በጣም የሚለያዩ። እኔ ሰው ነኝ አምላክ ልሆን አልችልም። አምላክ ግን አምላክ ስለሆነ እሱ የፈለገውን መሆን ስለሚችል ሰው መሆን ቻለ፣ ሰው ሆነ። ዛሲት ያንን ነው እና ይህንን አይነግሯችሁም። አንድ ብዙ ጊዜ ጭንቅላታችሁ ውስጥ የምትከቱት ሙስሊም እህት ወንድሞቼ በብዛት ክርስትና ትክክል አይደለም፣ እኔም ጭምር ማስበው ማለት ነው የሚለውን ሀሳብ። ለምን ሰው አምላኪ ናቸው እነሱ፣ ሰው አምላኪ ስለሆኑ የኛ ግን አላህ ሰው ስላልሆነ የኛ ነው ትክክለኛ አምላክ የሚል እሳቤ እዚህ ጋር ያለው እኔ ጌታ ምስክሬ በእርግጠኝነት ነው የምናገረው። ሁሉም ሙስሊም ጭንቅላት ውስጥ ያለ ነው። ምንድን ያለው እነሱ የሚያመልኩት ፍጡር ነው፣ ሰው ነው። ማርያም በላቸው እንደዚህ ሰው ነው የሚያመልኩት። የኛ አላህ ግን ሰው አይደለም። ይሄ ነው ያለው። ሮንግ ስህተት ነው። የትኛውም ክርስቲያን ሰውን አያመልክም። የትኛውም ክርስቲያን ፍጡሩን አያመልክም። አምላክ ነው በሰው ሰውነት ተገልጦ የሚመለከው። ኦኬ
ከዛስ ግን እንደዚህ ብላችሁ ከጠየቃችሁ በኋላ አላህ ማን ነው ብላችሁ ጠይቃችሁ ታውቃላችሁ? አላህስ ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? አላህ የሚገለጥ አምላክ ነው ብላችሁ ጠይቃችሁ ታውቃላችሁ? አታውቁም። ብትጠይቁም መልስ አይሰጣችሁ። አላህ አንድ ነው ከማለት በዘለለ ምንም ነገር የለም። ስለዚህ እኔ ለእያንዳንዱ ሙስሊም ማስተላልፈው መልእክት የመጀመሪያው መልእክቴ ቁርአን፣ ሐዲስ፣ ኡስታዞች ጠቅላላ ስለ ክርስትና የሚነግሯችሁ ነገር ውሸት ነው፣ ሐሰት ነው። ካላመናችሁ ግቡና ሙሉ መጽሐፉን አንብባችሁ አረጋግጡ። ሐሰት ነው የሚነግራችሁ። አንድ ሙስሊም ይህንን ውሸት እንደተነገረው ፈጣሪ እንደዋሸው ቢያቅ ቀጥታ ይከፍራል። ሁለተኛ መልእክት እና የመሰረታዊ ለሙስሊሞች በትልቁ ማስተላለፍ የምፈልገው እያንዳንዷን የቁርአን አያ የቀራችሁትን ሰላት ስትሰግዱ የምትቀሩትን መስጊድም ይሁን በቀን ስንት ጊዜ ትሰግዳላችሁ? አጠቃላይ 17 የቁርአን አያዎችን በ17 ጊዜ ስለምትሰግዱ ማለት ነው 17 የቁርአን አያዎችን ትጠቀማላችሁ አይደል? 17ቱንም ግቡና በአማርኛ አንብቡት። እስልምና ለቃችሁ ነው የምትወጡት። እደግመዋለሁ። በቀን 17 ጊዜ የሚሰግድ ሙስሊም በየቀኑ በአረብኛ እየተናገረ የሰገደውን እየሄደ በአማርኛ ደግሞ ቢያነበው ትርጉሙን ቢያውቀው እስልምናን ጥሎ ይወጣል። ሊትራሊ ነው ጥሎ የሚወጣው። ምክንያቱም ቅድም እንደነገርኳችሁ ነው። ምን እንደሚል ጉንዳን እንደዚህ ያለች እንደዚህ ወጣ በዚህ ገባ እያልክ ምን እያልኩ ነው? አብጄ ነው እንዴ ነው የምትለው? ይህንን አስረግጬ ነው የምነግራችሁ። ስለዚህ ፕሊስ ይህንን ተግብሩትና ከዛ በኋላ እውነት ይህ እየተነገረኝ ያለው ነገር እውነት ነው ወይስ ውሸት የሚለውን ደግሞ ተቀበላችሁ ዌልካም። አንብቡት፣ መጽሐፍ ቅዱስን አንብቡት። ክፍት ነው፣ ሙሉን አንብቡት። አንድ ጥቅስ ሳይሆን ሙሉን ዮሐንስ ወንጌልን ብታነቡት አንድ ሰው ድፍረት ኖሮት ዮሐንስ ወንጌልን ጠቅሶ የእሱ አምላክ አይደለም ብሎ ሊናገር አይችልም። አለማወቃቸውን አለመረዳታቸውን ስለምንረዳ እንደው ዝቅ ብለን እንዲማሩ ስንል እናወራለን እንጂ ዮሐንስ የክርስቶስ አምላክነትን በመናገር ጀምሮ ሲዘጋም የክርስቶስ አምላክነትን ተናግሮ የሚዘጋ ሐዋርያ ነው። ዮሐንስ ኢየሱስ ክርስቶስ አምላክ አይደለም ብሎ የሚናገር ብለዋል ብሎ የሚነግር ሰው ካለ እሱ ውሸታም ነው። ምክንያቱም በርካታ ለመቁጠር የሚከብድ አምላክነቱን የሚገልጽ ቃላቶች ስላሉ፣ ስለዚህ የሚሰጧችሁ ስለ ሰውነቱ በስጋ ስለተገለጠ ስለ ሰውነቱ የሚነገረውን እንጂ እውነተኛውን አስተምሮ ወይ ደግሞ እውነተኛውን መጽሐፍ ቅዱስ ቁርአንን እንገምታችሁ ጥያቄ እንዳትጠይቁ አትጠይቅ ስለሚል አስቀድሞ ጥያቄ እየሰጧችሁ ነው እንጂ የዋሿችሁ ነው። አስቀድሞ እናንተን ጥያቄ ሰጥቶ ወደ መዋሸት ነው እንጂ መጽሐፍ ቅዱሱ አይልም። ተራበ ቢልህ ኦፍኮርስ በስጋው በተገለጠበት ስጋው ነው እያለ ዮሐንስ እየነገረ ነው። እንደዛው ደግሞ የተራቡትን የሚያበላ ነው፣ የሚያጠግብ ነው። 3 ዓሣ እኮ ይዞ 5,000 ሕዝብ አብልቶ 12,000 ቅርጫት የበሉት ትራፊ ከተረፈ እና ተራበ ብሎ ቢነግር ይህንን ማድረግ የሚችል እንዴት ሊራብ ይችላል ብለህ ልጠይቅ ይገባል። ተጠማሁ ሲል ዝናብን የሚያዘንብ እኔ ውሃ ስጪኝ ሲላት እኮ ማን እንደሚጠይቅሽ አታቂም ነበር ብሏታል እኮ። ብታቂስ ኖሮ እሱ እኔ የሚሰጥሽ ውሃ የዘላለም ሕይወት ነው። ይሄ የዘላለም ሕይወት የሚሰጥ አምላክ ዝናብን የሚያዘንበው ተጠማ ሲል ዝናቡን ማዝነብ እየቻለ እንዴት ሊጠማ ይችላል? ልጠይቅ ይገባዋል። ልትመረምር ይገባዋል። እውነቱን ልትፈትሹ ይገባቸዋል። ሰው ነው የሚያመልኩት የሚሉትን ሊትራሊ ሐሰት ነውና ይህንን ለሙስሊም ወንድሞቼ ኑ መጽሐፍ ቅዱስን ሙሉውን አንብቡት። ውሸት ነው የተዋሸው ለማለት እፈልጋለሁ። ለሙስሊሞች ደግሞ አላህ ማንነቱን እንድጠይቁና እናንተም ደግሞ በቀን 17 ጊዜ ስትሰግዱ ይህንን ቁርአኖቹን ትርጉማቸውን በየቀኑ ልክ እንደኔ ንቅል አድርጋችሁ እንድትወጡ ማለት ነው። በየቀኑ ትርጉማቸውን የእያንዳንዱን ቁርአን ሄዳችሁ በአማርኛ አንብቡት። ሐዲሳት ተፍሲራት ከተጨመሩ ቻው፣ እሱ ሌላ ጉዳይ ነው። እና እነዚህ 3 ምክሮች መልእክቶች አስተላልፋለሁ። እውነትሻ በጣም እናመሰግናለን ዴቪዬ። አሁንም ከእግዚአብሔር አምላክ መጥራቱን ብቻ ሳይሆን
የምታገለግልበትን እሱን የምታከብርበትን እሱን የምታመሰግንበትን እድሜ ከዚህ በላይ ጨማምሮ ይስጥህ። ሌላ ምንም አይደለም። ለምን እዚህ ላይ ቅድም እንዳልኩት ነው እንግዲህ ሁላችሁን እንደምታውቁት እዚህ ላይ ሲለፋ ቀን በቀን ለማገልገል ህዝቡን ለመመለስ ለማስተማር የሚጥር ብቻ እኔ ያው በግልም ስለምታወቅ በደንብ ዴቪዬ ያው ያለኝን አክብሮት እህታዊ ፍቅር ብዙ ጊዜ እንትን ብለናል ተነጋግረናል እና ከዚህ በላይም እንግዲህ እግዚአብሔር አምላክ ፍጻሜህን ያሳምርልህ፣ በቤቱ ያጽና። እኔ እንኳን የምለውን ነገር ጨርሻለሁ። ሙስሊሞች እሱ ያቀረበላችሁን ቻሌንጅ ለራሳችሁ ለእኛ ስትሉ አይደለም። ባይዘዌ እኛ ምንም አናረጋችሁ ማለት በእግዚአብሔር ነጻ ፍቃድ ስለሰጣችሁ ነው ዛሬ እሱ ላይ ጀርባችሁን ያዞራችሁት፣ ዛሬ እሱ ላይ ያመጻችሁትና እሱ የሰጣችሁን ነጻ ፍቃድ እኛ ምንም ልንጠጥቃችሁም ልንወስድባችሁም አንችልም። ግን እባካችሁ ነጻ ፍቃድ ያላችሁና ምን ዴቭን ያቀረበላችሁን ቻሌንጅ ለራሳችሁ ለነፍሳችሁ ስትሉ ከቁም ነገር ወስዳችሁ ያንን ነገር አድርጉት፣ ሞክሩት እና ያን እስቲ ራሳችሁን ጠይቁ፣ የቆማችሁበትን ጠይቁ፣ የምታነቡትን በደንብ አጢናችሁ ለማንበብ ለማስተዋል ሞክሩና ይሄንን ነው የመጨረሻ መልእክቴ። እህቶች ወንድሞች ቀጥሉ። ዴቭ እንግዲህ ጥሪያችንን አክብረ ስለመጣ እግዚአብሔር አምላክ ያክብረ፣ እግዚአብሔር አምላክ ይስጥልኝ። በጣም እናመሰግናለን። በዚህ አጋጣሚ እኔም አመሰግናለሁ። ግን የማመስገን እድል ቢፈቀድልኝ ትላለህ እውነት ሻይ። በእርግጥ እዚህ ጋር ረጅም ጊዜ ስንመጣ ስንሰራ ወንድሞች ባለኝ እውቀት ላይ እውቀት እንድጨምር እንዳዳብር ስለረዳችሁኝ ሁላችሁንም አመሰግናለሁ። ስም ጠርቼ ብዘረዝር ስለማልችለው ማለት ነው። ከዛ በተለየ ደግሞ እፎይን ላመሰግን እወዳለሁ። ለምንድን ነው እፎይ በቅርበት ሆኖ እንደ ወንድም ፎሎ አፕ እያደረገ እንዲህ ብታረግ እንዲህ ብታነብ እንደዚህ ብታረግ እንደዚህ አንበብ እንደዚህ አድርግ እንደዚህ ቢሆን እንደ ታላቅ ወንድም ሆኖ ጌታ መሰክሬ እንደ ታላቅ ሆኖ እያንዳንዱ ነገር እንደዚሁን እየመከረም እየገሰጸም በደንብ ብዙ ነገር እንዳውቅ ወደፊት እንዲሄድ ስለረዳኝ ከጎኔ ስለሆንክ እንደ ወንድምም ደግሞ በበዓላት ጊዜ ተደውለህ ራት አስበህ እና ምሳ እንብላ ተባብለን ብለህ ተሰብስበህ እንደ ወንድም ከእኔ ጋር ጊዜን ሰጥተህ ስላሳለፍክ ስለ ሁሉም ነገር እግዚአብሔር ይስጥልን። አመሰግናለሁ ብሮ። በጣም ነው የምወድህ። መቼህ ዛሬ ሞቀው እንግዲህ አመሰገንኩት ስላለ ላበላም ሆነ። ሁላችሁንም ወዳችኋለሁ፣ አመሰግናችኋለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም እናመሰግናለን። ዲያቆን እንኳን ደህና መጡ። እፎ ያለ እንኳን ደህና ቆያችሁኝ። ሰላም ሁሉ ለእናንተ ይሁን። ሰላም ብያለሁ። ናኑ፣ እውነት፣ ማማዬ፣ አይሻ፣ እፎይ፣ ሚስራ፣ ቆስጠንጢኖስ፣ እታች ያላችሁ ክርስቲያንትና ወንድሞቻችን ሁላችሁንም እንዲሁም ሙስሊምትና ወንድሞቻችንም ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተ ጋር ይሁን። እናመሰግናለን። ዴቫ በጣም የሚገርም ታሪክን ያካፈልከን። እኔ ግማሽ ነው የደረስኩት እና ስሜት ያርገኝ ራሱ ጊፍት እንድሰጥ አደረከኝ እና ትልቅ ነገር ነው። እግዚአብሔር እንኳን ጠራ፣ አሁንም እንኳን በቤቱ ደግሞ ያጽና። አይ ቲንክ ለሁላችንም ጥሩ ትምህርትን የሰጠህን እና እናመሰግናለን። ይህንም ስላመቻቻችሁልን እህቶቻችንም እናመሰግናለን። እግዚአብሔር ይስጥልኝ። እውነት እንዲህ ዲያቆን ጨምሩበት እንጂ አይመርቁትም። ምንም ጨምሮ የለም። እኔና ዴቫ ያው በውስጥ ስለምንገናኝ ዴቭ በጣም የዋህ ነው እና የዋህነቱን እቀናበታለሁ በጣም እውነቱን ለመናገር። ቲክቶክ ላይ እንደምታውቁት ብዙ በቃ ተንኮሎች፣ ሸሮች አሉ በሰዎች ዘንድ እና ዴቭ ደግሞ በጣም የዋህነቱ በጣም ይገርመኛል። በጣም የዋህ ነው፣ ንጹህ ልብ አለው። በቃ ይኸው ነው ዴቭ። አንዳንዴ የሚዲያ ማንነት አለና ታውቃላችሁ፣ የሚዲያ ማንነትና ውጭ ላይ ሌላ ነው። ዴቭ ግን የሚዲያ ማንነቱም የውጭ ማንነቱም አንድ ነው እና በጣም ከሱ በተለይ በቃ የዋህነትን፣ ደግነትን
ስትቆጡት ምንም አይከፋውም። ሀሳብ ሲሰጡት አይከፋውም። ማስተያየት ሲሰጡት አይከፋውም። ይስቃል፣ ይቀበላል። እና በጣም ትልቅ ጸጋ ነው ይሄ ደግሞ ባይዘዌ ከቃለ እግዚአብሔር ከመናገር በላይ ደግሞ የህይወት ምስክርነትን ደግሞ የመሰለ ወንጌል የለም። እና እንግዲህ እግዚአብሔር በዚህ አጽናው። መጨረሻ ሁላችንም ሲያምር ነውና መጨረሻውን ያሳምርለት። ሁላችሁንም ግን እዚህ የምታገለግሉ ዕለት ዕለት እንደምናገረው በቃ በርቱልን፣ በርቱ። ምንም ነገር ወደኋላ እንዳይወስዳችሁ። ስድቡ፣ ነቀፌታው፣ ማሳደዱ፣ ዛቻው ምናምኑ ምንም ከምንም እንዳትቆጥሩት፣ እንዳንቆጥረው አደራ። ገና ከዚህ በላይም ብዙ ስለምንሰደብ ማለት ነው እና ላለፉት ስድብም ተመስገን፣ ለሚመጡትም ተመስገን፣ ለሁሉም ስድቦች ተመስገን እና እንደ ብርታት እንደ ጉልበት ይዩት። አይ ቲንክ አንዳንዴ እንደዚህ አይነት ጊዜዎች ያስፈልጋሉ። በቃ በርቱ የምንባባልበት ለመኮፈስ ምናምን ሳይሆን በቃ በርቱ የምንባባልበት እርስ በርስ ክርስቲያናዊ ቤተሰብነታችን የምንጠቅንበት ታይም ያስፈልጋል እና በጣም አሪፍ ነገር ነው። እኔም ይኸው ትቼ ፕሮቴስታንቶቹን ትቼ እናንተ ጋር መጣሁ። የእናንተ ፍቅር በጣም በቃ በጣም ይገርማል እና በጣም ከእናንተ ጋር ማገልገል ቢሆንስ በጣም ደስ የሚል ነው በጣም ምክንያቱም በቃ ምቾት የለውም፣ ምንም ምቾት የለውም። በቃ ስድብ ነው፣ ዛቻ ነው ምናምን እና እኔም በውስጥ የሚጻፍልኝ ነገሮች ስለማይ ነው። በጣም አሪፍ ነገር ነው ከእናንተ ጋር ማገልገል። በጣም ተመችቶኛል። በቃ ስድቡ ተመችቶኛል፣ ነቀፋው ተመችቶኛል። በቃ አይመችም፣ በጣም ይቆረቁራል። እዚህ ከእስልምና ጋር ያለ አገልግሎት ግን ደግሞ አሪፍ ነው። ጣዕሙም እሱ ስለሆነ ጣፋጭነቱም እሱ ስለሆነ ማለት ነው እና የሚሰድቧችሁ ሰዎች ከሆነ ጊዜ በኋላ ክርስቲያን ይሆናሉ። የሚሰድቧችሁ ሰዎች ከሆነ ጊዜ በኋላ አሃ አሁን ገባኝ ይላሉ እና ያንን ማየት የመሰለ ደስታ የለም። ትናንት ሳይሳደድ ትናንት ሲሳደብ የነበረ ሰው ዛሬ አብራችሁ አሁን ገባኝ ሲል አብሮ መቆም አብሮ መኖር የመሰለ ትልቅ ምስክርነት የለምና እንግዲህ አበርታን። ሁላችንም ጥበብ ማስተዋል ለሁላችንን፣ ትዕግስትን ያድለን፣ ፍቅርን ያድለን፣ ትህትናን ያድለን። የአባቶቻችንን ጸጋና ኃይል ለእኔም ለእናንተም ለሁላችሁም ይስጣችሁ። እህቶቻችንን በርቱልን፣ በተለይ እህቶቻችን በጣም በርቱልን። እንደነ ማማዬ፣ እንደነ ናኑ፣ እንደነ እውነት፣ እንደነ ቤቲ፣ እንደነ ጽዮን፣ እንደነ ትንሿ፣ እንደነ አለም፣ እንደነ ሶሲ በጣም ብዙቶች አሏችሁ፣ የጠሯችሁም ያልጠሯችሁም እና በርቱልን። በቃ ልባምና አስተዋይ ጠንካራ ሴት ሁኑልን። ምክንያቱም እናንተ በጣም ብዙ ነገር መለወጥ ማስተካከል ትችላላችሁ። በክርስትናው ታውቃላችሁ የአምላክ እናት ተብላለች ሴት ልጅ። ከዚህ በላይ ክብር የለም። የአምላክ እናት የጌታ እናት ተብላለች። እርሱም እናቴ ይላታል፣ እሷም ደግሞ ልጄ ትለዋለች። ከፍጥረት አምላኩን ልጄ የሚል የለም፣ ልጄ ብሎ የሚጸልይም የለም። ግን አንዲት ሴት አለች፣ እሷም ድንግል ማርያም ናት። አምላክ እናቴ ይላታል፣ እሷም ልጄ ትለዋለች። ስለዚህ በክርስትናው ሴት የአምላክ እናት የሚባል ትልቅ ማዕረግና ትልቅ ከፍታ አላት። ከዚህ ከፍታችሁ አትውረዱ፣ ይሄን ክብር ያዙ ለማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያበርታን ሁላችንም፣ አሜን። ቆስጥዬ አንድ ይቅርታና በውስጥ ቴክስት ሙስሊሞችም ውሸታም በቀን 17 ጊዜ አይሰገድም እያሉኝ ነው እና ሜይ ቢ ረካዓ ነው የቆጠርኩት። 5 ጊዜ ነው በቀን 5 ጊዜ ሲሰገድ 17 ጊዜ ቁርአን ይቀራል ማለት ነው። ውጭስ ሱብሒ 2 ረካ ትሰግዳላችሁ፣ ዙሁር 4 ረካ ትሰግዳላችሁ፣ አስር 4 ረካ ትሰግዳላችሁ። 8 10 አይሆንም። መግሪብ 3 ረካ፣ ኢሻ 4 ረካ። ማለት ስትነሳ ያልኩ ነው። ትርጉሙ ምንድን ነው? የህይወት ቃል ነው የሚለውን እሱን ነው እንትን ያልኳችሁ እንጂ በቀን 17 ጊዜ ሰላት አለ እያልኩ አይደለም። እና ሙስሊሞች ከዚህ አንጻር አትረዱት። በውስጥ የጻፋችሁልኝ ግልጽ ነው ብዬ አስባለሁ፣ ለክርስቲያኖችም ማለት ነው። ሱጁዱን ነው አይ ቲንክ ኤክስፕሌን ማድረግ አለብህ ብዬ አላስብም። ይሄ አንተ ለማለት የፈለግከውን ስለ ሃይማኖታቸው አለመረዳታቸው ራሱ በእነሱና በሃይማኖታቸው መካከል ያለውን ትልቅ ክፍተት ያሳያልና ያው እንግዲህ እንዳስተማራችሁ ተስፋ እናደርጋለን። ከምስክርነቱም እግረ መንገዱን እና ማማይ ውስጥ ይቀጥል። እነ ሜሪ አላችሁ አይደል? እሺ
ሰላም ብያችኋለሁ ሁላችሁንም። በዚሁ አጋጣሚ ኡስታዝ ዴቭ በጣም ደስ የሚል ጊዜ አብረን አሳልፈሃል። ለእኛ ለምናቀ እንኳን እንደ አዲስ ሆኖ እየሰማ ነው ነበር እና በጣም ደስ የሚል ነገሮችን ሰምተናል። እግዚአብሔር አምላክ አሁንም በቤቱ ያጽና። ከዚህ ሁሉ ነገር አልፈ ከነገርከን ሁሉ ነገሮች ሁሉ ወጥተህ አሁን ባለህበት ነገር ላይ ሳየ ደግሞ በጣም ይደንቀኛል። እኔ ሁሉን ችለህ ስድቡን፣ እርግማኑን፣ የግድያ ዛቻውን፣ ቀመራውን ሁሉ ነገር ችለህ እየታገልክ ደግሞ እውነትን ማሳየት ስትፈልግ በስራዎች ሳይ ስከታተል እንዲህ ብዬ ማልናገራቸው ነገሮችን ስታደርግ እነዛ ነገሮች እያሰብኩኝ ነበር ስሰማ የነበረውና በጣም ደስ ይላል። እግዚአብሔር ገና ብዙ ነገር ይሰራል ብዬ አሰብኩኝና እግዚአብሔር አምላክ ለአንተም አሁንም ጸጋውን አድሎ በቤቱ አጽምቶ ረዥም የአገልግሎት ዘመን እንዲኖረ እመኝልሃለሁ። ያው ዲያቆን እንዳሉትም መልካም ነገር አይለይ፣ ሁሌም ምስኪን ወንድማችን ፈታ ብን እንዳይደብረ በብዙ ነገር ያውን የተነጋገርናቸው ነገሮች አሉ። እኛ ከመንፈስ ጋር የምንዋጋው እዚህ እና እግዚአብሔር አምላክ ከኛ ጋር ይሁን። እሺ፣ ዝምታ ወርቅ ነው የሚለውን በተግባር እያሳያችሁን ስለሆነ ብራለን ናኑ ድምፅ አሰል እንዳይዘጋብን። አረ እሷ እኮ እንትን አላት ባይዘወይ ሰምሶሪ ፈዲል አላት ከቲክቶክ ጋር ሌሊቱን ሙሉ ዝም ብትል አይዘጋም። ለዛ ነው ዲያቆን ቀጥሉሽ ቀጥ እውነትሽ ጠይቋት ግን ምን አድርጋው እንደዚህ እንዳደረገችው። ቆይ እንጠይቅሻለን። ይሄን ነገርማ እንደነ ማማይ ድርግም እያደረገ ከሚዘጋብን እስቲ ለማማይ ማካፊያ ታይል ልምድሽን። አይ ችግር የለውም ዲያቆን፣ ያው ለቤተሰብ በውስጥ ግዴታ ነው አጋራለሁ። እሺ በጣም አሪፍ። እፎ ያለህ እንዴ? አይ ቲንክ ቅድም የማይመች ቦታ ላይ ነበር። ሜቢ ገብቶ ከሆነ ይችላል። ከቤት ውጭ አገባ እያወራል ነው። ኦኬ። አይ ጥሩ። እሺ ማማ ያለሽ አለው ኖ ብለሽ ጻፍሽ መስሎኝ እኮ። እሺ ቀጥይ። አይ እፎይ እየጻፈ ስለነበር ቴሌግራም ውጭ ነው እና እስክገባ ጠብቁ ብሏል። ዴቮ እንኳን ያው ብለናል፣ እንኳን ደህና መጣ። ያው ስለ ዴቫ እንግዲህ ሁሉንም ነግሯችኋል። በጣም ደስ የሚል በነገራችን ላይ ያው ከእስልምና መጣ የሚለውን ነገር ነው እንጂ የምንሰማው የተነገረን ያሳለፋቸው እንደዚህ አይነት ታሪኮች ምናምን ብዙም እኛ ጠለቅ ብለን እንትን አንላችሁም ነበርና ብዙ ነገር ነው የተማርንበት። ያው ፎቶውን ባላሳያችሁም ከለላ አድርጌ ጥምቀት በትክክለኛ የወሰደው ዴቭ አምና መስለኝ ፋሲጋ ሆሳዕና ሳምንት ላይ አይደለ ዴቭ? ካልተሳሳትኩ ከነ ይዋድ ጋር ልክ ነሽ። ቪዲዮ ራሱና ስለተነገረ የተባለው ሆሳዕና ወሰድኩኝ፣ ግን ቀሲስ ስላልተመቻቸው እና ቀሲስ ወስደው ያስጠመቁት አምና ነበረ። እሺ ግን በደንብ ሸፍኘው ማለት ይታያል። ጀመር አላሳያችሁም፣ ብዙ አላሳያችሁ። ኦኬ እሺ። ማማ ይቅር ግድ የለሽም ታይ። አላሳየሁትም ሲጀመር አንትሽን ያሳየሁት እና አምና ነው በስትክክል የተጠመቀው ዴቮ። ቅድም እንዳላችሁ ጥምቀት ሲባል ዝም ብሎ ጠዋት ሄደው የሚጠመቁት መስሎኝ ነጠላ ለብሼ ሂጄ ተጠመቅኩኝና በቃ ክርስቲያን ነኝ አልኩኝ አለ እና ትክክለኛ ጥምቀት የወሰደው ግን አምና ነው። እና ዴቭ በጣም የሚገርም ልጅ ነው። በነገራችን ላይ በጣም ነው የምንቆጣው። በጣም ነው ዴቭ ምናምን ስንለው እንኳን አይደለም ከሌላ ቤተ እምነት ብዙ እንትን የማይሉ ሰዎች የራሳችን የሆኑ እንኳን ለምን ስንላቸው ማን ስለሆናችሁ ነው ምናምን ብለው መልስ ይሰጡናል ምናምን። እሱ ግን እንደዛ የለበትም። ባይዘው እንደዛ አይነት ጸባይ የለበትም። የምር እሺ ነው የሚላችሁ እንትን ይላችኋል። ሰው በጣም ያከብራል እና እግዚአብሔር አምላክ ይህንንም ቅን ልቡንም አይቶ ነው ወደ እውነትም የመራው እና ወንድማችን በርታ። ከዚህም በላይ ደግሞ የምታገለግልበትን እድሜና ጤና ይስጥ።
ደከመኝ ሰለቸኝ ሳይል እኔ ገስት ላይ አየዋለሁኝ። ብንንስል በቃ ከሙስሊሞች ጋር ምናምን ሲነታረክ ምናምን ነው የማየው እና በጣም ደስ የሚል ወንድማችን ነው ዴቭ። እግዚአብሔር አምላክ ደግሞ ከዚህም በላይ የምታገለግልበት እድሜ ጤናን ያድልህ ወንድማችን። ይህንን ነው ማለት የምችለው። አሜን አሜን። ማሚቾዬ አሜን። እግዚአብሔር ያክብርልን። እኔም እናንተ አንተ አሳየው ዴቫ ገለጥኩት እንዲህ በቪዲዮ ላይ ፊትና እንዳይሆንባቸው ልጆቹ። ቀላል አሳየሽ እንዴ? ከዚህ በላይ ምን ታሳይ ትላለህ? አላሳይሽም። ቢያዩም ምንም ትምህርት ነገር የለም ትላለህ። እኔ ያውስ አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁ ነው። አንትሽን ያሳየሽው ማማዬ አንትሽን ነውና አንትሽንና ቀሲስን ያሳየሁት አልታየም። አንትሽን ያሳየሽው እና አንትሽን ያያችሁት ደግሞ አንትሽን እንዳታስጨንቁት ምንም በማያውቀው ትላለህ እና በቃ አሪፍ ባባዬ ጥሩ ነው። እግዚአብሔር ይመስገን። በዚሁ አጋጣሚ እሱ ቦስ ቀጥል። አይ ማሳሰብ የምፈልገው ነገር አለ። እዚህ ላይ የምታዩዋቸው እህት ወንድሞች አካውንታቸው በየጊዜው ሪፖርት እየተደረገ እየዘጋ ላይቭ ላይ በስርዓትም ማስተላለፍ ማስተማር ስላልቻሉ በዚሁ አጋጣሚ 1400 ሰዎች ትታዩኛላችሁ። አካውንታቸውን እየገባችሁ ኮፒ ሊንክ በማድረግ እንድትተባበሯቸው ማለት ናኑሻ ማዲስ የሰራችሁ ፖስት አለ። እሱንም እነዚህ ቢያንስ እንኳን እንደነሱ እንኳን ወተን ባናገለግል ማገልገል የምንችለው የሚለቁትን ሪፖስት በማድረግ ኮፒ ሊንክ በማድረግ ሼር በማድረግ ስለሆነ አካውንታቸውን ቢያንስ 50 በትንሹ ማለት በትንሹ 50 እየገባችሁ ኮፒ ሊንክ እንድታደርጉ ማለት ነው። ይሄ ልክ እንደ ትእዛዙ ሰዱትና ሁላችሁም ኮፒ ሊንክ አድርጎ አደራ እፎ ያለ አመቻች ተደብቄ ለወራሽ ስል ጣልቃ ገባሽብኝ። በቃ ልተው የግላችን ጭቅጭቅ አልበቃ ብለውን አደባባይ ላይ እኔ ሳወራ ጣልቃ እየገባሽ ከፋኝ። መደርቢው ነገር የቤት ሚስጥር ባናወጣስ ምን ይመስልሃል? ገበና በቃ እኔ አልቻልኩም እኮ ሁሌ መደረብ ያንን ሁሉ አልሰማህም? በቃ እፎይ ዛሬ ከነጫማው ነው አልጋ ላይ የሚያድረው እያለ ዴቭ እየፎገረ ኩላ አልሰማህም? መቼ አልሰማሁትም። በከፊል ነው ብዙም አልሰማሁም። አክቹዋሊ ያለሁበት ጥሩ ቦታ አሁንም ያው ከለል ብዬ ነው እያወራሁት ያለሁት። አልሰማሁም እና ሄደብኛ ሰሞኑን በቃ እንዴት ነው የአኬን ሳልመለስ የዚህኛው ተደገመ። ከባድ ነው። የፍቅር ሲዝም አስቀዳሽ ብሎሃል እኮ አኬ። ጭራሽ የመንዙማ ነው። ጭራሽ ለምን ወሬ ትንትታ ያለሽ? የመንዙማ ነው ያለክ። የመንዙማ ነው። ላሰማ ዴቫን በለውና ላሰማችሁ። ዛሬ ይኬድበታል። አኬ ዴቫ በጣም ያው ታሪኩን በደንብ ስለማውቀው ከዴቫ ጋር በደንብ ትውውቅ ስላለን አብረን በልተናል፣ አብረን ጠጥተናል፣ ብዙ ላይፎችንም ስላሳለፍን እንግዲህ ያው እንደዚህ የሆንኩ ነው እና ሶሪ እና እንዴ ጠፋብኝ እና ብዙ አሳልፈናል ከዴቫ ጋር ያው የመጣበትን ላይፉን ስለማውቀው ለእናንተ ጥሩ ትምህርት ወስዳችሁበታል ብዬ አስባለሁኝ። ብዙ ተምራችሁበታል ብዬ አስባለሁ። ዋናው ዓላማውም የዚህም ፕሮግራም ሰዎች እንዲማሩበት ነው። ሰዎች ከእስልምና ሲወጡ እንዲቀላል እንዳልሆነ እንድታውቁትም ነው። በቀላሉ ዝም ብሎ መውጣት እንደሌለ ከወጡ በኋላ ደግሞ የሚገጥማቸውን እሱን ፓርት ሄዶታል አልሄደውም አላውቅም እና ዴቭ ታሪኩን በደንብ ስለማውቀው ለእናንተ ጥሩ ትምህርት ይሆናል ብዬ አስባለሁ እና እስልምና ውስጥ ያላችሁ ሰዎች ከዴቭ ታሪክ የምትማሩት ብዙ ነገር ይኖራል ብዬ አስባለሁኝ። እስልምና አንድ ሙስሊም የሆነ ሰው ሳምንታትን ያህል በደንብ ካነበበና ማለትም ጤናማ ፌር የሆነ ክርስትናው ላይም እስልምናው ላይም ሳላዳላ መሀል ሆኜ ልዳኝ ያለ ሰው በቀላሉ መውጣት ይችላል ብዬ አስባለሁ ከእስልምና ውስጥ። ምክንያቱም በቋንቋ የተደበቀ የሐሰት አስተምህሮ ነው እስልምና። በቋንቋ የተደበቀ ነው ማለትም
ባይዘኝ መምለስ ቦታ ላይ ሆናና ቀጥልሽ ቦስ። እና አንድ ሰው በስርዓት እንትን ታለ እስልምናን ካጠናና ማለትም ምንድን ነው እሱ ክርስቲያኖች እንዴት ነው የሚያምኑት የሚለውን ፌሮ ነው ለመመልከት ከሞከረ በቀላሉ ለቆ ይወጣል እስልምናን። አንድ ሰው በአረብኛ ሲባል በጣም ደስ ይላል፣ እውነት ነው። ትርጉሙን እስካላወቃችሁ ድረስ ትርጉሙን ስታውቁት ግን እንዴ ይሄንን ነው እንዴ ስል የነበረው እንድትሉና እንድደነግጡ ያደርጋችኋል። ትርጉሙን እስካላወቃችሁ ድረስ ግን በአረብኛ በውብ ዜማ ሲባል ወለላ ያስለቅሳችሁ ይችላል። ያ ነገር ግን ሲተረጎም አይሁዶችን ገደሏቸው ወይም አይሁዶችን አጥፏቸው ወይም ክርስቲያኖችን ገደሏቸው፣ ክርስቲያኖችን እንደዚህ አድርጓቸው የሚል ነው። በአረብኛው ሲባል ግን በውብ ዜማ በጣም የሚያምር ነው። በጣም የሚያምር ይሆናል ማለት ነው። ትርጉሙን አታውቁትም፣ ዝም ብላችሁ ትሸመድዱታላችሁ። ከዛ በኋላ የሚነገራችሁ ምንድነው? ነብዩ አዛኝ ነው፣ ሩሩ ነው፣ ደግ ነው፣ የዋህ ነው የሚሉ ከጊዜ በኋላ የተፈበረኩ በመስጊድ ውስጥ የተመሰረቱ ተረት ተረቶችን እነኛን ይነገራችኋል። እውነት መስሏችሁ ትቀጥላላችሁ። ከዛ ወዲያ ዘ ሞስት ኢንፍሉዌንሻል ፐርሰን ማን ነው ትባላለ። ነብዩ ሙሐመድ ጎግል ላይ ሰርች አድርገው ትባላለ። ጎግል ሰርች ኢንጂን ነው። ደጋግሞ የተጻፈን ነገር ያንን ሊያመጣል ይችላል። የሆነ ነገር ብጽፍ ያንን ነገር ሰርች ስታደርግ ለአንተም ያመጣልሃል። ስለዚህ በእንደዚህ አይነት ማይንድ ሴት ነው፣ በፖለቲክስ ነው፣ እስልምና ፖለቲክስ ነው። አንድ ሰው እንደምንም ብለው ካመጡ ያ ሰው የመጣው ሜይ ቢ ምንም ማያውቅ ነው። ያንን ሰውዬ እንደ ባንዲራ ዘውት ይዞራሉ ማለት ነው። እከሌ ሰለመ፣ እከሌ ሰለመ፣ እከሌ ሰለመ። በጣም ያ ሰውዬ ብትጠይቁት ስለ ሃይማኖቱ የኔ ምንም የሚያውቀው ነገር የለም። በኃጢአት ይጨማለቅና መጨረሻ ላይ ግራ ሲገባው ራሱን ለማዳኛነት ሙስሊም ሊሆን ይችላል። ያንን ከዛ እንደንትን ያዞሩታል ማለት ነው። እንደ ባንዲራ ዘውት ይዞራሉ፣ የሆነ የዓለም ዋንጫን እንደበላ ማለት ነው። ከዛ ወደ በዛ ውስጥ ህዝቦቻቸውን ለመያዣነት ነው የሚጠቀሙት። አሁን ዴቭ መጥቶ እንግዲህ አመት ቆየ፣ ምስክርነት እንኳን አልተቀበልነውም። ኢማጅን ሰክኖ አውቆ ረግቶ አምኖ ተምሮ አንብቦ በዚህ መጠን ማለት ነው። ዴቭ አብዛኛውን ክርስቲያን እንደሆነ ነው የሚያውቀው። ክርስቲያን አስቀድሞም ክርስቲያን እንደሆነ እንጂ እንደው ከተጠመቀውን በቅርብ እንደዚህ ይመስላል አይመስልም። እንኳን እናንተ እኔ ራሱ አላቅም ነበረ። የሆነ ሰዓት ላይ እንደመጣው አካባቢ ላይ ልክ ገና እንዲሁ እንዳልተጠመቀ ምናምን ነገር እንትን እንደሚል አላቅም ነው። በኋላ ነው ያወቅኩት። እየጠየቀ ምናምን በደንብ አጥንቶ ነው እስልምናው በቃኝ ካለ በኋላ ክርስትናው በደንብ አጥንቶ በደንብ አውቆት ምንድን ነው የሚያምኑት የሚለውን አጥርቶ ነው፣ በደንብ አጥርቶ አስልቶ ነው። ይሄ ነገር ለዴቭ ጥሩ መንገድ ከፍቶለታል፣ ማለትም እንዲሰራም አድርጎታል። ከኛ ጋር አብረን በፈተና ውስጥም ደግሞ ያው እንዲጸናም አድርጎታል። በፈተና ውስጥ አብሮን ከኛ ጋር እንዲታገል በዚህ እንዲቀላል አይደለም። እስልምና ላይ መስራት ታውቁታላችሁ። ከእስልምና ወጥቶ እስልምና ላይ መስራት ደግሞ ትንሽ ከበድ ይላል። ዴቭ በጣም ታታሪ ነው። እህቶቹ በተለይም ወደ ሌላ እምነት እንዳይሄዱ ሳያነቡ እንዳይሄዱ በጣም ይቁነጠነጣል። እንቅልፉን አቶ እንትን ይላል። አሁን በቃ እግርህን ነው የምንሰብረው እያል ታላቃችን ቢሆንም ታላቅ ቢሆን እንደ ታናሽ ይታዘዛል እና ከሌ ጋር አትሂድ ከሌ ጋር እንዳገባ አያስችለውም። ሳታቅ እኮ እንደዚህ እያደናገሯት ነው፣ ሳታቅ እንደዚህ ሊያሳስቷት ነው፣ አልተማረችም። አንድ ቀን ቤተክርስቲያን ሄዳ በስርዓት ሰንበት ትምህርት ቤት ያልተማረ ቴዎሎጂ ምንም አያውቁ ሄደው ሲደነጋገሩ ያይና አያስችለውም። እረፍ አርፈ ተቀመጥ እንለዋለን። እንዴት ሳታቅ ምናምን ይላል ማለት ነው። እና ብዙ ጊዜ በዴቭ ጥያቄዎች የሚመጡት ምንድነው? ቅሬታዎች የሚመጡት ባለፈው ሳምንትም ሰምታችኋል። በሚያሳዝን ሁኔታ አሁን ዴቭን ባለፈው ካልሰደብን ያሉ አካላት ዛሬው በዴቭ ዩቱብ ላይ ብር እየሸቀሉበት ነው። ይህንን ላይቭን የምናገረውን ይሄ አሁን እየተናገርኩት ያለውን እያስተላለፉ ብር እየሸቀሉበት ነው። ዴቭን ካልሰደቡ የሚሉ አካላት ማለት ነው። እኔንም ጭምር እየሰደቡ ያሉ አካላት ስለሆኑ እነዚህ ሰዎች ይሄ ማወራውን እያስተላለፉ ብር እየሰሩበት ልጁን ይሰድቡታል። ግን በዚህ መጠን ነው፣ በዚህ መጠን ፈተና ውስጥ ሆኖ የሚሰራ ወንድማችን ነው። እንደ ታላቅ እኔ ታላቃችሁ ነኝ አይመለከታችሁም ሳይል
ስንቆጣው እየሰማን ማለት ነው። ስንቆጣቸው ማይሰሙ አካላት ግን ይህንን ላይቫችንን አሁን ይህን ምለውን እያስተላለፉ ካልሰደብናችሁ እኛን ካልሰማችሁ የሚሉ አካላት ዴቭን ካልሰደብን ይላሉ ማለት ነው። እንደዚህ አይነት ባለጌዎችም አሉ። እነ ዴቭ አይነት ጨዋም ደግሞ አለ። ሰው አያጠፋም ማለት አይቻልም። ባይዘ 1000 ጊዜ ሰው ያጠፋል። የሚሰራ ሰው ያጠፋል፣ ይሳሳታል። የሚታረም ከሆነ ችግር የለውም። ማይሰራ ሰው ቁጭ ብሎ አስተያየት መስጠት ቀላል ነው። እንዲህ ቢያደርግ እንዲያ ቢሆን ማለት ቀላል ነው። እኔ አሁን ትናንትና አይ ቲንክ ትናንት ወዲያ ነው ለናን ሁሉ ነገር ይላታለሁኝ። ይሄ ዴቭ ቆይ ዛሬ ቤት ያላስገባውም የሆነ ቦታ ይችዋለሁ ብዬ ማለት ነው። ስደውልለት አላነሳልኝም። ትናንት ወዲያ ደውዬልህ ነበረ ልጮህበት አላነሳም። እንዲህ እንነጋገራለን እኔና ዴቭ። ለናኑ ቴክስት አድርጌላታለሁ ቤቴ ይምጣ አላስገባውም ብያት አላስገባሁትም ነበረ። ትናንት ወዲያ ነው አይ ቲንክ ስደውልለት አላነሳልኝም። ከመጥፎ አንግል ሳይሆን በቃ እሱም እንትን እንዲል ነው በቃ ወይን እሱን ለመጉዳት ሆነ እንደዛ ነገር አይደለም። ምክንያቱም አብረን በልተናል፣ አብረን ጠጥተናል፣ ብዙ ላይፍ አሳልፈናል ከኔ ጋር። ስለዚህ አሁን ደግሞ ያለበትን እኛ እንደው የኔና የጲላዶስ ጎልቶ ወጣ፣ ተሰደዱ ምናምን እንደዚህ መከራ ደረሰባቸው፣ እንዲህ ተፈጠረባቸው ምናምን ተባልን እንጂ ዴቭም ከኛ ባልተናነሰ ችግር ውስጥ የገባ ነው። በእኛ ኬዝ የተነሳ ከስራ ቦታው ተፈናቅሎ ያለ አይዶን ነው። አንስቶታል አላነሳውም አላቅም። እና ስራውን ዘግቶ ከስራ ቦታ ላይ ተፈናቅሎ ያለ ሰው ነው። ባይዘ ኢማጂን ከእስልምና ከቤተሰቦቻችሁ ሙስሊም ሲሆኑ መስሪያ ቦታችሁን ደግሞ ስትዘጉ ስራችሁን ተፈናቅላችሁ መስራት ማችሉበት ሁኔታ ውስጥ ስትሆኑ እና በነዚ አይነት ሁኔታ ውስጥ ያለ ነው። የእኛ ነው እንጂ የተወራው እሱ ስለማይታወቅ ማለት ነው፣ ስላላወራው ወይንም ደግሞ ስላልተነገረ ነው እንጂ እሱም በነዚ አይነት ሁኔታ ውስጥ ያለ ነው ወንድማችን። እና በተረፈ ግን አብዛኛው ያነሳቸው ከትርጉም አንጻር ሲተረጎሙ ጤናማ እንዳልሆኑ ምናምን ያነሳቸው ልክ ነው። ያው ብዙዎች ከእስልምና ሲወጡ የሚያነሷቸውም ነው። በተለይም በሴቶች ጋር የተያያዘ ከነቢዩ አዛኝነት ጋር የተያያዙ ሴቶችን እንደ እስልምና ያከበረ የለም ይላሉ። ማስረጃ ቢጠየቅ ግን የለም። እንደ ነቢዩ አዛኝ የለም ይላሉ። ማስረጃ ግን ሲጠየቅ የለም። እነኚህ ፓርቶች በጣም ምን የሚያስቁኝ ነው። በጣም ገራሚ ፓርቶች አሉት። ዴቭ እንግዲህ እንደ እግዚአብሔር ፍቃድ ብዙ ይሰራል ብለን እናምናለን። እየተጨቃጨቅን ከኔ ጋር እየተጣላን ባይዘ ዴቭ አይጨቃጨቅም፣ ውሸቴን ነው። እቺ እውነት የምትባልን ነው። ምከሩልኝ። እየተጨቃጨቀች ያስቸገረች ትደርባለች። እኔ ቀድሜ እንዳረጀ ሰው ልቆጣ እፈልጋለሁ እና ዴቭ እሺ ነው የሚለው እና እውነት ነች። ጣልቃ ትገባና ታስወራኝም። ልቆጣ ስል ትደርብና በቃ ታጦፈዋለች ማለት ነው። ከዛ ሌላ ውይይት ውስጥ አሁን ለተናገርከው ይቀር ይመለስ። አላልኳችሁም? አሁን ማይክ አነሳል። ማይክሽን ያዥ፣ ማይክ ያዥ። ቆይ ያሰክስ አይደለም ማይክ ያዥ እንዴ። እና ዴቭ ሀምብል ነው ባይዜ እና በነዛ አይነት መንገድ ተረዱት። ከእስልምና ውስጥ ወጥቶ እንደዚህ የሚያገለግል ወንድማችን ስለሆነ ባይዞ ደስተኛ ነን። በርታ። በተሻለ ክብር ደግሞ በተሻለ ስራ እንጠብቀሃለን። አሜን አሜን። በጸሎት አስቡን። ያው ከነ ጉለታችን ትላለህ። እግዚአብሔር ይርዳል። ያልካን ነገር ግን ደስ ትለኛለች። በጸሎት አስቡን አለና አለ ኡስታዙ በነገራችን ላይ ኡስታዙ ቅድም እኮ እያነሳው ነበር። አሁን ከአኬ ጋር ልትደረብ ነው። አሁን እንትን የማይችል ብለህ ሰላም ላኪን እንኳን የማይችል ብለህ ግድል ገባልነ ነው ጀለስ ነው መሆኑ እጅ ካኬ ልጸልይልህ በአማርኛ ትላለህ። ከምር ኡስታዙን በጣም ነው የማመሰግነው። ኡስታዙ ነው የምለው እፎይ ማለት ነው። እና እኛ በውስጥ ኡስታዙ ነው የምንለው
ቅድምም ነግሬያቸዋለሁ። አይ ቲንክ እሱ የሰማኝ አልመሰለኝም። እንደዚህ ብታረግ እንዲህ ብታነብ ይሄ ቀላል አይደለም። በነገራችን ላይ ከእስልምና ለሚወጡት ላይ ፎይ አርአያ ይሆናል ብዬ ማምነው ነገር ምንድነው ታውቃላችሁ? አሴ ብራዘር ፎር ኤግዛምፕል የዓመት በዓል ቀን ምናምን ነገር ማንም ላይ ደውልልህ ይችላል። ማንም ቤተሰብ ጭራሽ በእስላም ሆነ የዓመት በዓል ቀን እንኳን አደረሰ ይናፍቃል። ሐራም ነው ራሱ አይቻልም አይባልም። ማንም ሳለንት ላይ ይችላል። ሶ አስ ኤ ፋሚሊ እንደዚህ የሚያደርገው ነገር እንደዚህ ብታረግ እያለ መምጣትህ ብቻ ሳይሆን እንደዚህ ለመጠንከር ለማወቅ እንደ ወንድም ጌታን እኔ ዓመት በዓላት እኔ አሁን እፎይ አንድ ዓመቱ ከመጣ በዛ ዓመት ውስጥ የነበሩ በዓላቶችን የጾም መያዣ ሲፈታ ምን ሲልም ኤቭሪ ብቻውን ያደረገው አንድ ነገር የለም። እንደ ወንድም አክብሮ ለደውሎ ጳላዲዮስም አለ ከሱ ጋር። ይሄ በጣም የማይገኝ ነገር ነው እና ቀላል አይደለም። ይሄ ብሮ አንተ ያደረግከው ነገሮች እንደ ታላቅ መምከሩ ከማስተማሩ ባሻገር እንደ ወንድም እንደ ቤተሰብ እንደ ክርስቲያን ልክ እንደ በስጋ ባንገናኝም በክርስቶስ ግን አንድ ነን እና ሁላችንም ብርሃንም ቅዱስ ጳውሎስ እንዳለው ሁላችንም አንድ ነን አይደለ? ያንን ስሜት ያንን ነገር መሬት ላይ ይዘህ ወርደህ እንደዛ ስላደረግ እግዚአብሔር ያክብርልን። እንዳይሞቅ ደግሞ ትላለህ ከአኬ ጋር ዞርብሃለሁ በሚቀጥለው ቴንኪዩ ለማለት ነው። ብዙ ጊፍት አግኝተሃል። የቁርጣለን አይዞህ ጾሙ ይፈታ ብቻ። እቺ ትዝ አለችኝ። ጊፍት አውጥቶ አያውቅም። ጊፍት አግኝቻለሁ ልጋብዛችሁ ይላል። አውጥቶት ግን አያውቅም። ለአካውንት ውስጥ በገባው መጠን ይጋብዛል ትላለህ። እጋብዝሃለሁ ከወጣ ትላለህ። ለምን አንደኛውን ትራንስፈር አድርገህ ለካምፓኒው እንትን ጽፈን አናወጣም? አንድነት እንዳልሰጡ ከአበባ ውጭ መስጠት አልችልም። ማነህ አቡነ እፎይ? ቀነሚ አንድ ቀን ማነው ቀላት ከሩቅ አይመጣም እና ቢያንስ እንደውም በቪዲዮ ሊገነፍል ይችላል። ባይዘ እንኳን ማርያም ማረችሽ ብያለው እና እህታችን ማማዬ ወንድ ልጅ ሰነቃጭሉ እግዚአብሔር ይመስገን። መምህር ክርስቶፎረስ ሰምተዋል ይህን ዜና? ሰላም ለእናንተ ይሁን። እፎያችን እንዴት ናችሁ? ማማይ ቃል ስጋ ሆነን አኑ እግዚአብሔር ይመስገን። ሩዝ ልጇን አምላኳ ሚስራ ቆስጣ ነው ስትሉት የሰማው ቆስጣ ነው ጥሩ። እሺ እንዴት ናችሁ? ቆስጣ ነው የሚበላው፣ ይሄ ወጥ ውስጥ የሚገባው ቆስጣ። አይ ቲንክ እፎይ ነው እንደዛ ሲጠራ የሰማው መሰለኝ እና ተመችቶኛል ስሙ ሲቆላመጥ ማለት ነው። አማን ናችሁ? ሚስራ ትጥራው። ቆይ ሚስራ ትጥራው። ሚስራ ማይክሽን አንቺና ጥሪው እስቲ። ማን ነበረ? ሚስራ እኔ አልጠራውም። ተው ምንድነው? ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ጥሪው ለማማጠር ቆንጣስጢ ቆንጣስጢ አይገባኝም። ምን ይተው አላቅም። ኤፊዞን ትጥራኝ ነው አላቅም። ቆይ ምን አልሽ? አላቅም። ዴቫዬ እንኳን በሰላም መጣህ ነው እንኳን በሰላም ሄድክ ነው የምልህ እና ፈጣሪ እርዳክ ምናምን እፎይ ተውሽ። አንተ ደግሞ ቆስጤ ደህና ነህ? ምንድን ነው የምትይኝ? በሰላም መጣ ነው ወይስ ሄድክ ነው? ከሁለት አንዱ በይኛ እንዴ እና እፎይ ምንድን ነው የሚባለው? እሺ አሁን የቆምሽበት ቦታ ላይ ቆመሽ በይኝ። እሺ እንኳን በሰላም መጣ። ለአንተ የዘነበለ ለእኛም ያካፋለን ወንድማችን፣ ጸልይልን ለእኛም እና እግዚአብሔር ይርዳ። እፎይን ያስተማረኝ በቤቱ ያጽናል። ማማየሙት የያዘችብኝ ነው። የሆነ ቀን ኢክሶ ተጠምቆ ማለት ነው እግዚአብሔር እንኳን ማርያም ማረችክ ብዬው ቪዲዮ ተደርጌያለሁ እና ዲቫቂ አሁን ተምሬያለሁ። በርታልን ወንድማችን፣ መምህራችን፣
ነህ ከአንተ ብዙ ነገር እንማራለን ምናምን ጊዜ ያልወሰድባችሁ ተወይም በሉ ምናምን ተኝቻለሁ በሉ ተኝቻለሁ። ኧረ ምስራ ትንሽ አውሪ በእናትሽ። በዚህ ቆንጣንጢኖስ አንተ ዝም በል፣ ቆንጣንጢኖስ ዝም በል ዴቫ። ይህ ምስጋናማ መቼም አልረሳውም። እኔ ሳቄ እኮ እስካሁን ኧረ ተው ኮመንታተሮች ረፉ። አንዳንድ ሰዎች ደግሞ ችግር የለውም ኮርስ እንሰጣለን ለብቻው ስሙ አጠራር። አይ ሚስራ እኮ ነች የምታስቀው። ቆስቲ እሷ በጣም ታስቃለች። ከምር ግን በጣም መረቅ የሆኑ ልጆችን ናቸው እየመጡ ያሉት እና ንግግራቸው ራሱ በጣም የተለየ ነው እውነት ለመናገር። አሁን በውስጥም እንደዛ ከማስተምራቸው ልጆች መካከል በጣም የሚገራርሙ ናቸው እና ገና ስጀምር ሰምታችኋል። ምንድን ያለችው እንኳን ሄድ ምንድነው እንኳን ሄድክ ነው እንኳን መጣህ ያለችው እና ከዛ ጀምሮ በጣም የሚገርም ነው። እናታችን በርቺ። አረ በዛው ማማይ ድል ተሰጥቷት ነው ወይስ ጥቂት ነገር ልበል ስለ ዴባ እንትን? አይ ማማዬን እንኳን ማርያም ማረችሽ እያልናት ነው እህታችን። ይቀጥሉ። ለሁለቱም ደስቶትን መግለጥ ይችላሉ። አይ ማማይ ትቀጥል። ቀጥይ ማማይ። ኧረ ኖ እርሶ ቀጥሉ። ከምር ትቀጥል እንዴ? ሀሳብ ልሰጥ አይደለም መምህር ክርስቶፎሮስ። እሺ እና ታዲያ እኔ ልሄድበት ነው በኋላ ቀጥሉ፣ ችግር የለውም። ለሁለቱም ደስታትን መግለጥ ይችላሉ። ትልቁ ላይ ስላልሆኑ ነው ይቅርታ፣ ትልቁ ላይ ስላደረግናት። አይ ቀጥሉ። ለማማዬ ማለት ነው አንድ ይቅርታ በኋላ ሲጨርሱ የምነግርህ ነገር አለ። እሺ ዛሬ እና እውነት አንተ ላይ ነው የዋሉት። ሚስጥር እነግርሃለሁ። ሚስጥር ከተበት መምህርዬ ይቅርታ ቀጥሉ። እሺ እኔ ሚስራን ብቻ ነው ማምነው። እሺ ሚስራ በጣም ትገርም ልጅ ናት። እሺ እና በድጋሚ ሁላችሁንም ሰላም ብያለሁ። በመጀመሪያ ዲያቆን ያሬድ ልክ ከታች አይ በዛ አመሰግናለሁም አዝናለሁም። እውነት ዲያቆን ያሬድ ወርደው ነው ያስገቡኝና እንደዛ መሆን አልነበረበትም። ዝም ብዬ ኮሜንት ላይ ገና ሰላም ስል ምናምን ወረዱ። አይዶን ነው ትንሽ ተሰምቶኛል እውነት ለመናገር። እንደዛ ባይሆን ባልገባም ችግር አልነበረውም እውነት ለመናገር። ግን አንደኛ በጣም ብዙ የምትጋደሉ እንግዲህ ወንድሞቻችን እህቶቻችን ናቸው እዚህ ገስት ላይ ያላችሁት። እዚህም ገስት ላይ ያልመጡ ብዙ ወንድመቶችም ደግሞ አሉ። ያው እና በርቱ፣ ጠንክሩ፣ አይዟችሁ። ይህ ሁሉ በነገራችን ላይ ያው ከእግዚአብሔር በታች እናንተ ቤተክርስቲያን ፍቅር ገዷችሁ በሰራችሁት ስራ ነው። ያለምንም ክፍያ ያለምንም እንትን በብዙ መከራ ውስጥ ሆናችሁ ያው እዚህ ማህበራዊ ሚዲያ ላይ ስላለን እናውቀዋለን ምን አይነት መስዋዕትነት እንዳለው። በተለይም ደግሞ በዚህ በእስልምናው ዙሪያ ላይ የምትሰሩ ወንድሞች ያው ስለሚታወቅ በቅርብ ምን እንደተፈጠረ እንዴት እንደተሳደዳችሁ ምን አይነት የግድያ ሙከራ እንደተደረገባችሁ ስለምናውቅ በዚህ ልክ ነው ክርስቶስን እያገለገላችሁት ያላችሁና እጅግ በጣም ክብር ይገባችኋል ብዬ አምናለሁኝ እኔ። እና እንግዲህ ከነዛ ወንድሞች መካከል የትናንትና በስቲያውን ነው መሰለኝ ሜቢ ካላራኩት ሙስሊም የአሁኑ ደግሞ ክርስቲያን ወንድማችን ዴቭ በጣም የሚገርም ወንድም ነው። ባይዚ እንደዚህ ቀረብ ብዬም ሳላውቀው ሚዲያ ላይ በጣም ከምደመምባቸው ወንድሞች መካከል አንዱ እሱ ነው። እስቲል በጣም እንደዚህ አይነት ከእስልምና እንደመጣ ምናምን ያወቅኩት በጣም በቅርብ ነው። ሳምንት ይሆነዋል ብላችሁ ሳምንት ይሆነዋል ዴቭ ብለው ያወሩኝ ራሱ አላቀፍ ነበር ብለው እስከዛሬ 3 ቀን አላቀፍ እና የሆነ እንትን ላይ ሰማሁ ነገር የሆነች የተቆረጠች ቪዲዮ አይቼ ይሁን ላይቭ ላይ ሰምቼው ይሁን ግራ ገብቶኝ ነው የጠየቅኩህ። እና እንዲያው ምናምን ስትለኝ እኔ በጣም ነው በራሴ ያፈርኩት። ባይዚ ማለት ለምንድን ነው ብዙ ጊዜ ያያችሁ ክርስቲያኖች ነን እንልና ግን ዝም ብለን የለም የሰዎቹ መዳን ላይ የማንጨነቃለን ልክ የኔ ቢጤ ማለት ነው። እና ዴቭ ደግሞ ከዛ መጥቶ በጣም እንትኑ ሰጥቶ ነው የሚያገለግለው። ያው እዚህ እንዳላችሁት ወንድም እህቶች ፕላስ ደግሞ ትሁት ወንድም ነው። ባይዚ እግዚአብሔር አምላክ ይጨምርልህ። በጣም ትሁት ወንድም ምስኪን አይነት ወንድም ነው ምናምን በውስጥም ስናወራ አክቹአሊ በቅርብ ነው የተደዋወልን የምናወራው
ብቻ አይዶ ነው ደከመኝ ከማያውቁት ወንድሞች እህቶች መካከል እንግዲህ ከወንድሞች መካከል እንግዲህ እሱም አለና እጅግ በጣም ደስተኛ ነኝ ዴባዬ። ከዚህ በላይ ያው በእርግጥ ብዙ ይጠበቅብሃል። ገና ብዙ 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 ነገር ይቀርሃል በመንፈሳዊ ህይወትህም በመንፈሳዊ እውቀትህም። ግን እግዚአብሔር በነገር ሁሉ እንደሚያግዝህ እርግጠኛ ነኝ። ምክንያቱም ልብህ ንጹህ ነው፣ እኔ በምረዳው ልክ ማለት ነውና ቅን ነህ። ብዙ ጊዜ እንደዚህ ቅን ከሆን በነገራችን ላይ እግዚአብሔር በዛ ልባችን ላይ ይነግሳል። ምንም እንኳን የተናቅን ብንሆን እግዚአብሔር ግን ስራውን ይሰራብናልና እጅግ በጣም ደስተኛ ነኝ። እግዚአብሔር አምላክ በቤቱ ያጽናህ፣ ለብዙዎቹ መዳን ምክንያት እየሆንክ ነው ከወንድሞች ከእህቶች ጋር እየሆንክ እና በርታ ጠንከር ማለት ነው የምፈልገው። እጅግ 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 በጣም ወንድም አከብረህ ወንድም ነህ። እግዚአብሔር አምላክ እንግዲህ በቸርነቱ ያበርታህ ያጠንክርህ። በጣም ግን ሰርፕራይዝ ነው የሆንኩት እውነት ለመናገር ከሰሞኑ ነው የሰማሁት። እጅግ ሰርፕራይዝ ነው የሆንኩት እና በዚህ አይነት እፎይንም ፈተሽ እናድርገው መሰል ኡስታዝ አይ ሰፈር ያላችሁ በጣም እንኳን አይነካኝም አይ ከዛ ወደዚህ እኮ ነው ከዛ ወደዚህ ነው አይዞህ እና ብቻ ብዙ አለ እንደዛ እና እኔ በጣም የሚደንቅ ነው። እዛ ላይ በጣም መረቅ የሆኑ ወንድምቶች እና በጣም ደስ ትላላችሁ። ቀጥሉ እሺ። እግዚአብሔር ያክብርልኝ ዴባዬ። በጣም እጅግ ወንድም አከብር ወንድም ነህ። በርታ ጠንክር እሺ ወንድሜ። እሺ መምህር እሺ እግዚአብሔር ያክብርልኝ። ምንድን ነው የሚባለው ትላለህ እኮ አልችልምና አመሰግናለሁ። እውነት እናንተም ያው ከእናንተም ብዙ ተምረናል። አስተማራችሁን እግዚአብሔር ያክብርልን። በጸሎት አስቡን ለማለት እወዳለሁ። ቀጥል እፎይ። ያስተረፍኩት ካለ ሙላልኝ እስኪ። ህዝቤ ግን የሆነ ቁርአን ያለ ጠቅስ ነበረ ማማዬ እንኳን ማርያም ማረችሽ ምናምን እያሉኝ ነው። እና ያው ቆስጠንጥኖስ ቀድሞኛል እኮ ቆስጠንጥኖስ ወልዷል። ማማዬ አትወልድም አትወለድም። እኔ ደግሞ ከስር ባል ሳይኖራት እንዴት ልጅ ኖራት የሚለውን ያሳቀኝ። ከዘመድ ጋር ተቀያይሚ ነው እንደ ክርስትና ተቀራለ የቁርአን ውሸት ነው። እንደዛ ሳይሆን ሱራ 19 ላይ ሱራ 19:20 ላይ ነው ወንድ ያልነካኝ ሲሆን እንዴት ለእኔ ልጅ ይኖረኛል ማርያም ብላለች። ያ እና ወንድማችን ምንድነው የምታስቀይሰን? እኛን በጣም አስቀየስከን እኮ የሆነ ነገር ልንከፍት ብለን። ማነው ቪዲዮ የሚልክብኝ? እንትን አስፊኛ ናኑ በስትክክሉ ወዴት ነው የምትሰፊው? ስልጣን አንሽልኛል። ከተወለደ በኋላ እኮ ግዴታ ይወፈራል። ይሄ ይታወቃል እኮ አለቀ በቃ። ምን ይባላል? እና ዴቫ በጣም ነው ደስ ያለን ባይዞ እና ዴቭ ባይዞ አብዛኞቹ ክርስቲያን ስለሚመስላቸው አላወቁም። ለዛ ነው እና እንደምን ነው እንደዚህ የምትሉት ብለኸዋል። ምንድነው የምታስቀይሰው? እና ዴቫ ጥሩ እየሰራልን ያለ ልጅ ፒን የተደረገውን ሼር ሪፖስት አድርጉ። እሱን ወይን አጥፊውና ከፍ አድርጊያት። ከዚህ በላይ ወዴት ልትሄጂ ነው? ቆይ ውይ ነው የምለው። እኔ ልጮህ ነው። አንድ በሉልኝ። እኔ ልጮህ ነው። እኔ ግሩፕ ላይ ለቀኩልህ እኮ ምን ብዬ ለቀኩልህ መሰለህ? መኩ እስቲ ሰላም ለኪም በል። ስልጣን ላነሳ ስለሆነ እንዳታስብ። ኧረ እሷ ነገር ቅድም ስገባ ራሱ ማለት ነው ፎይን ሳይ ትዝ ያለችኝ እሷ ናት። ይኸው እኔ ግሩፕ ላይ ራሱ ምን ብዬ ነው የጻፍኩት? ይኸው መኩ ሰላም ለኪ የሚለውን በዜማ በለው እስኪ አላለም። አንተ ለምን አትለውም? ይኸው እኔ ማንን ነው እንትን ያልኩት? አኬ ምን አለ መጨረሻ ላይ? እስቲ ሰላም ለኪ መኩን ነው እስቲ በልልኝ ያለው ራሱ እኮ አላለው። እሺ ለማንኛውም ላስደምጣችሁ። እኔ ራሴ ጥያቄ ሆነብኝ። ተሳስቷል እኮ መጨረሻ ላይ አኬን ማስባል አለባችሁ። ሰላም ለኪን አኬ ማለት አለበት። እውነት የቅዳሴው ራሱ መጨረሻ ላይ እኛ ቅድም እየሰማነው ነበር። እሱ ራሱ ሪከርድ አድርጋችሁ ሰላም ለኪ የሚለው እዚሁ ጋር እያሳዩት ነው ማለት ሰላም ለኪ የሚለው እዚሁ ጋር እያሳዩት ነው።
እያሳዩት በጽሁፍ ማለት ነው እዚህ ጋር እና እሱን እያነበበ እንዲለው ነው ሀሳቡ። ግን የሚለው ግን በቃውን ማወራበት እንኳን አይደለም ለመቃወም እንኳን ማይመችኝ ቦታ ነው ያለው። የዜማ ምልክት እያየ ልጮህ ነው እንግዲህ ማርያም ታስተበቋቂ ደግሞ አለው ወንድማችን ሰላም ለኪን በዜማ በለው እስኪ አንዴ። ሰላም ለኪን በዜማ በለው እስኪ አንድ ያለ። ኦኬ እሱ አላለውም። ተመልከቱ ተመልከቱ ጋይስ አዛን ያለው ዘንሰግድ ንብለኪ ማርያም ምን ናስተበቋኪ ማርዌናዊ ተማይዘነቢኪ በእንታና እምኪ ወያቄ ማቡኪ ማህበረነዮም ድንግል ባሪኪ። አሁን እንደዚህ ይህንን ዜማ ነው እንዴ ማማ ሚውት አድርጊ። አንዴ ይቅርታ መምህር ክርስቶፎሮስ ማህበረ ነዮም ያለበት ቦታ ትክክል ነው። እሱ ራሱ ማለት ነው እውነት ለመናገር ማህበረ ነዮም ሙሉ ማህበረ ነዮም ያለበት አዳምጠው። አንቺ አደገኛ ነሽ በእውነቱ። በነገራችን ላይ እዚህ ጋር ማህበረ ነዮም የተባለበት ልክ አይደለም እኮ እናንተ። ማህበረ ነዮም ድንግል ባርኪ ነው መሆን ያለበት እንጂ ከዛ ማህበረ ነው መሆን ያለበት አንድ። ከዛ ደግሞ ዘንሰግድ ሲለምር ልክ አይደለም ባይዚ እና መኩል የምንሄድበት እያላችሁ ነው እያለ ነው የሚሄድ ማማይ ሁሉ ነው የምንሄድባቸው ማርዌናዊ ተማጸነበኪ በእንተ ሐና እምኪ ወያቄ ማውኪ ማህበረ ነዮም አንተ ራስህ ገለበትከው። በቃ ግን እፎይ ገብቶ ነው በመሀል የእፎይ ድምፅ ነው። አሁን እኮ ምንድን ነው በእኔ አታሳቡ። ጀማው እኛ ጋር ሁሉ የሚችል ነው። እባካችሁ አሁን ጀማው የሚችል ነው። በግሩፕ ስለሆነ ነው። ኧረ ተው አትመውቱ። አካሄዱ እኮ የእፎይ እኮ ማለት ነው። ሰላም እንዲህ ቆይ ጋር ረስቼው ብዬ ነበረ። አካሄዱ ይሄ ሰላም ለኪ እያለ የሚለው የዘማሪ ይልማ ወደ እሱ እኮ ነው ያደላው ራሱ። እውነት ይሁን እሱ መዝሙር ለመዘመር አለና ከዛ ሽፍት አደረገ። እሺ ይቻላል እንደ ማበላሸት በነፃነት ነው ከአሁን በኋላ የምዘምረው እዚህ ሚዲያ ላይ አልጨናነቅም ማለት አለብን። አዛንም ይመስላል እኮ ማማይ ያንቺንም ይኸውልሽ እመጣልሻለሁ። ደግሞ እህታችን አንቺ ላይ ወፍ እኔ ዘምሬም አላቅም። ቆይ በነገራችን ላይ እዚህ ጋር ማማይ ራሱ ቆይ ዝጊውና አንዴ ምንድን ነው ያለው? በንባብ በይልን በንባብ ሰላም ለኪን ዘንሰግድ ንብለኪ ቀጥይ። ማን ነው የምትለው? ማማይ ራስሽ ወንድማችን ፍታ። የሆነ ቪዲዮ ላሳያቸው ነው። በጣም የሚያሳፍረው በጣም የሚያሳዝነው እንዴት
አንተ እኮ አሁን እንድታስይዘኝ ነው። እፎይ በዚህ ያለው ብሏል እና ለማስያዝ ነው። ቴንክ ዩ ሰላም በቂ ከተባለ በኋላ ምን እንደሚባል ዘሩን እንኳን አታውቂውም። ወይኔ በላቸው። ተመልከቱ፣ 1500 ሰው አለ። እዚህ ቪዲዮ ላይ ላሳያችሁ። አይ ቪዲዮን ታዩ። በእርግጥ ዲያቆን እየታዘቡልኝ ወንድማሽ ሚዩት አድርግ። ሚዩት። አሁን አንተ ነጥብ ልታስጥን ነው። ከዛ ሪከርድ ተደርጎ ምናምን ነገር ልታስረግጠኝ ማለት ነው። እሺ አኬ እንትን ሲል ማለት ነው። ተመልከቱ እንግዲህ እፎይ ተፎግሯል። ያኬን ደግሞ እንመልከተው እስቲ። ከቅዳሴ መካከል አንዷን እንትን ብሎ ነው ሐዋርያ ጳውሎስ ነው። ሐዋርያ ጳውሎስ ለራሱ እኮ ይገርማል። ራሱ ፓርቲ ላይ ወመልእክት ራቡነ ጳውሎስ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋስ ድያን አኪ ሲያስቀድስ የዜማ ስድ ንባብ ይለዋል። ይሄ እንግዲህ ነገር ይሄማ አልገደሉትም አልሰቀሉትም ነው። እግዚአብሔር የዜማ ስድ ደግሞ እኮ እኔ በጣም ከገረመኝ ውስጥ እኮ ማለት ነው አቡነ ጳውሎስ አቡነ እፎይ ምናምን አለ ፎገረና፣ እንደው እኔ በቃ ሊለው ነው ብዬ ጠብቃለሁ። በዜማ በለው እስቲ ዲያቆን አለ አይደለም ያለው መሳሳቱ ያለውን ልጅ በስርዓት ሙሉን አለማለቱ የሚገርመው እኮ እሱ ነው የሚያስደንቀው። ቦዲጋርድ ዞ መጥቶ ገብቶ ያለ እኮ ነው የሚገርመኝ። እሱ አለ ህዝቤ እፎይ ተገኘ ምናምን ብሎ ይለቃል ማለት ነው። ተንሸራት እኔ እኮ አንዴ እኔ ጉርምስናው ዞይ ነው ድምጼ ታውቂያለሽ። እውነትሻ እንዴት እንዳባ እናውቃለን እኛ እንዴት ረጋ ብዬ የሆነ በያኔ ጉርምስናው ሳይዘኝ ድምጼ ሳይዘጋጋ እንዴት በዜማ እንዴት እንደምለው የጠፎ ስም ይታደስ። አሁን በልልን በቃ ቦስ ምኑ ተቀጥፎብሃል እና እንደ አዲስ አሁን በልልን። እንደዛማ ህዝብ መሀል 3000 ህዝብ ቁጭ ብሎ ነው የሰማው ያንን ማለት ነው። እና ምን እንደተባልክ ታውቃለህ? የነብይ ደምሳሽ ደቀ መዝሙር ነው የሚመስለው። እኛ ዋናው ጥራት ነው። እኛ ማተር የሚያደርገን ቁጥር አይደለም። እፎይን ለማሸማቀቅ የሚካሄድበት ርቀት በነገራችን ላይ መቆም አለበት። በተለይ በግሩፕ የሚሰራው ስራ ማለት ነው። እውነት ነው። ዳዊት ላይ ፍትህ ለእፎይ እያላችሁ እንደውም ሁሌ የምወዳት ጥቅስ መጣች ማለት ነው። ወባይቱ መከሩ የሚለው ማለት ነው። አሁን ተመካከራችሁ። አላህም መከረ እነሱም መከሩ ወባይቱ መከሩ ሳሩ ክብር የሚለውን አንቺ እኮ ጭስ እኮ ነሽ። እንዲህ ይህን ጭቅላትሽ እኮ መወድልሽ አንቺ ደግሞ እንደ እርጎ ዝንብ ሳይጠሩሽ ጠለቅ እኔን ነው የሚጠሩኝ። ልክ እንትና ሆንሽ እኮ አላህን ሆንሽ እኮ ሙሐመድን ሴጣን ተወህ ትለዋለች አቡላ ሚስት። ምንድነው እሱ ሰሞኑን ሴጣንህን አላየውም ተወህ እንደ ሴጣንህ ስትለው አልተውኩትም አልተለየሁትም በረፋዱ ምላለው በጠዋቱም ብሎ አላህ ምላሽ ሰጠ። ማን ጠራህ? አላህ አንድ ቪዲዮ ላሳያችሁ። የምር ቅድም እያየሁት እየሳኩ ነበር። የሆነ እንዳታሳየን በጣም ጠገቡና ሞተ። ኧረ በጣም ተረታው ጌለ እንዲ በጌታ በኢየሱስ ከቤተክርስቲያን ውጭ የሆነ ነገርም በአጭሩ በቃ ግደሉት። ደንጉስ አሁን ሾዩ ትላለህ አሳያ ማነው ቀጮ ነው የሚለው ስም ራሱ። እሺ ከቀጮ የማይጠበቅ ንግግርን ያሰማል። መጣውል ዳንዳንዳን መምህር ዳንዳንዳን ይላል አይል በጣም ጠገቡን ይሄንን እያሳየው ወዲያውኑ ይሄን ላኩልኝ በፈጣሪ ስም። እኔ እኮ የዮኒን ምንድን ነው ማለት የጽጌው ላይ እሷ ልታመጫት ነው ብዬ
የትኛው ዮኒ? ኧረ እሱን ዜማ አልሰማሽም እንዴ? ኧረ እንዴ እንስማው። አለ የት ነው ያለው? እንፈልገው። ዮኒ ዮናስ ማኛው አኬ ነው ይመስለኛል የሄደበት እና የሆነ ጊዜ ሰምቻለሁ። ዳኛ ይመደብና እውነት ማንኛው ነው የሚችለው ግዕዝ እፎይ ወይንስ አኬ የሚል ዳኛ መድቡ። እኔ ዲቤት እንጥራው እንደ ሰውዬ ኮስት እንግባ ግድ ነው ብሮ እንደውም በሐዲስና በቁርአን ይፈስርብኛል ነገ ታዩታላችሁ ብሏል። በቃ እንደውም ለምን ዲቤት አንጠራውም? ከአትብ አላለፈም እያሉ ነው ታውቃላችኋል። አትብ ገጼ ላይ ነው የቆመው፣ እዛው ነው ስታክ አድርጎ የቆመው። አይ ቲንክ ከታቸውንም እየሰማ ይመስለኛል። ልጆች ታግ እያደረጉት ነው። ቤት ጋር ምስክር መሆን ይችላለሁ። አትብን ራሱ ሲማር ልክ አለ አይደል? እዚህ ሰዓታት ላይ ልክ እንዳለው በስመ ስላሴ ቀጠቅጥ ከሴ እየጨመረ ነው የሚለው አትምን ሁሉ ሲል ማለት ነው። እንደ ኖርማሎቹ አይደለም፣ እንደ ኖርማሎቹ አይደለም ማለት የሰዓታት መግቢያ ነው እያልከው ያለው ወይስ እንዴት ነው ነገሩ? አንቺ ረጣ ነው የምታሳፍሪው። ዝም በይ ሚት አድርጊ። እንቺ በኋላ አፈስርልሻለሁ። እኔ አሁን ስላልተረዳሹ በኋላ ሳውኝ እኔ በቤቴ ገብቼ ራሱ መሞገት ፈልጋለሁ። ሳውኝ እንዳታስገቡት እንደው ሳውኝ መሞገት ፈልጋለሁ። እኔ አሁን አኬን አንጡልኝና በቃ እዚህ እንተያይ። ሜንሽን እያደረጉት ነው አለ። ልክ እሱ ሲገባ ነው ይወርዳለሁ። እና ወንድ ከሆንክ ግባ። ካለማ ቆይ እኔ ቦታ ላይ ነው መቀመጥ ያለበት፣ ጎን ለጎን ስለሆነ መሆን ያለበት። ይሄው ነው የወረድኩ። ይግባ ና ግባ። አንተ ጭራሽ ለማደባደቤና ታስሩና ጳላዲዮስ ገስት የምትልከው አሁን ጳላዲዮስ አሁን ገስት የምትልከው አስር ይሻላል ብሎ ነው እንትን ያወጣው። እላኛው ሌላ ሰው ይግባ። ያ በፍጹም ከኔ ጎን መቀመጥ የለበትም። ከስሬ ነው መሆን ያለበት፣ ከታች እንዴ። ምክንያቱም አንብቦ አላሳያችሁም። ሉክ አንብቦ አላሳየም። እሱ ብሎ አላሳያችሁም። እኔ ቦዲጋርድ እየገብቼ አይደለም አንብቡ ልኩት። እኔ ከራሴ ነው ያልኩት። ይሄ ምንድን ነበር የሚባለው? ፓተንት ይጠበቅልኝ። የራሴ ድምፅ ነው። መግባት ይችላል። አዎ እሱንም ይዞ ገብቶ ይችላል። ግን ዜማው መሆን ያለበት መጀመሪያ በእዝል ይሆናል፣ ከዛ በአራራይ፣ ከዛ በግዕዝ እንቀጥላለን ማለት ነው። እሺ ቀለል እናድርገውና እንደዚህ እያደረገ የሚለው ዜማውን የሚገባ ሰው ይጋለ ይግባል። በሰፊው እንሆናለን ማለት ነው። አይ ተንሱ አይደለም። ተንሱ የማንኛውም ሌላ መለማመጃ ነው። እኛ በዛ ደረጃ አንፈልግም። እናት አይሆንም። ተንሱ ለሁሉም ሰው ይሆናል አልኩሽ እኮ። ከሰዓታት ነው የምናወጣው። ከሰዓታት ከደብረ አባይ ወይስ ከሰደድኩት የትኛው? እኔ ደብረ አባይ ነው ሲጀመር እንጂ በደብረ አባይ እርግጠኛ ነኝ። ይሄን ላይቭ ካየ በኋላ አኬ እንደዚህ ነው የሚያወግዛችሁ፣ ቃለ ግዘት ይሰጣችኋል። ምን ሰዎች የእግዚአብሔር መንግስት ይወርሳሉ እያልከን ነው? ትክክል። እንዴት ያላመኑ ይወርሳሉ መንግስተ ሰማያት? ምን ሰዎች የእግዚአብሔር መንግስት ይወርሳሉ እያልከን ነው? ትክክል። እንዴት ያላመኑ ይወርሳሉ መንግስተ ሰማያት? እዚህ ግሩፕ ላይ ግዕዝ መነሳቱን ሲሰማ አኬ እጁን ተውሶት ነው እንደ ጋዲ በስመ አብ የፍቅር ሲዝታት እኮ ነው ይመስለው። ከግንባሩ አልፎ እኮ ላይ ወጥቷል። አንድም ሁለተኛ ደግሞ 77 ላይ ነበር እንደ ጋዲ 77 ላይ ነበር እኔ የማውቀው ጋዲ እንደዚህ አይደለም ነው። መንትያው ነው እኔ ሳውቀው ደንቦሽቦሽ ሞላ ያለ ነው። ይሄንኛው የመቼ ነው? እየሰማ ነገ ይሄድብሃል። እሱ ጠብቅ። ሰዓታት እኮ ብላችሁት ነው እፎይ። ለምን እዛ ውዳሴ ማርያም ላይ ራሱ ሰላም ለኪ ለምን አይሆንም? እናንተ አልተዘጋጀም ይሆናል እኮ
ጋዲ እኮ ተናገረ ማማዬ፣ ጸጋዬን ከዚህ በኋላ ወጣለሁ። እኔ አሁን ክርስቶፎሮስ እንዲዳኘን ለምፈልግ መጀመሪያ ክርስቶፎሮስ በዜማ ይለልናል። ከዛ እኔና እፎይ እንቀጥላለን። በእፎይ ላይ እንኳን አልቻልንህም እኮ በእፎይ ላይ ስታወራ እንኳን አልቻልንህም። ለምን ገዝት አስገባችሁት? በዛው ለምን አያወራም? ምን ማለት ነው? ምን ቤት ያለኝ ሰው እኮ ነኝ እንዴ? እኔ ለምንድን ነው በሌላ ሰው የምመጣው? ማማዬ አንዴ እኔ ውድ እንትን ስልጣንሽን ልውሰድና ከመምህር ከመጀመራችን በፊት አንተ ስጠይቃቸው የነበረው እንበልልን በላድ ያለ ተወዳዳሪ ገብቶ እኮ ከዛ ዳኛማ እኮ አይ እገሌ በትክክል ብሏል እገሌ ያላለ የሚልና ካስፈለገ ነው የሚለው ከተወዳደሩ በኋላ እኮ ያ እሱ ሳይመጡ ሊኮርጁ ነው እንዴ? ሲበል እያለ ነው እዮብ አስገቡትና ይበል በቃ ወይ ተወው። በቃ ሁሉም ሰው ነው መሰለሽ ያለበት። አንቺ እውነት ቆይ ዝጊ አንዴ ቆይ ዝጊ። አንቺ ምልክቱ ሲጀመር ያመጣሽው የትኛው እትም ነው? ክፈችው። የማን ነው? ልክ አይደለም ምልክቱ። በነገራችን ላይ አንተ በመምህር ማለት ነው መጋቢ ሮያን ማን ነው ትክክል አይደለም የተባለ? ምልክቱ ልክ አይደለም። አንቺ የሚፈልገው ተው 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 አሳይሻለሁ። በውስጥ እናወራለን። ማርያም እንደ እኔ የእሳቸው ትክክል አይደለም ማለት አልችልም፣ ይከብድኛል። መጽሐፍ እናወጣለን። አሁን ቆይ ተይ፣ አሁን መምህራኖቹ ይግቡ። አሁን ዳኛ እፈልጋለሁ። ዳኛ ነው የምፈልገው እኔ። አሁን ሚዩት አድርጊ አንቺ። ለምንድነው ቀልድ መስሏት ነው እንዴ? ግን ክርስቶስ አንተና እዮብ ልታረጉት ነው እንዴ? አኬ አይገባም አይደለም እንዴ? ሁለት ቦታ እኮ ነው ያለው። አኬ የሚገባል እዮብ አይደል? ከዛኛው ጀማ አንድ ሰው እዚህ ገስ ላይ ከተገኘ እኔ አንበሳ ወርዳለሁ። አሁን በግዕዝ ውድድር ስላለ እኔ አንበሳ ይወጣል። አንበሳ ወርጂውን የተቀበረ ማንነት ይወጣል። አታስቢ። አስረቀረቀዋለሁ አልኩሽ። አንበሳ ምናልባት ናቱ ደፍሮ ሊመጣ ይችላል። ናቱና መኩ እኛ አንፈልግም። እነሱማ ያዴም ይችላል። ትንሽ ያዴም ይችላል እንዴ? ግዕዝ ይችላል። አረ በደንብ ነው። ሲጀመር ሌሎችም ይችላሉ። ባይዚ የተደበቀ ማንነት አናወጣም ብለው ይዘውት ነው። አሁን ለማንኛውም ዳኛችን እንትና የሚዋኬ አስገቡልን አንዴ ዳኞች። እንሰማለን አንፈርድም የሚሉት የሆነ ቪዲዮ ሰርቶ እነዚህ እንትኖች ላይ ፌሚኒስቶች ሰሞኑን ወንዶች ግን ማን ነው ወክሎ የላከው ያንን ልጅ ሄደ ተከራከርልን ብላችሁ ወንዶች ልካችሁት ነው ወንድማችንን እንደዚያ ያስቀጠቀጣችሁት? አይታችሁታል? ጳላዲ ማንች ሰሞኑን እንደዚህ ፌሚኒስቶች ምናምን ተሰብስበው በወንድ አይታዋላ ፎይ ምን ነበረ? ፌሚኒስቶች እንደዚህ ተሰብስበው በሴት ልጅ መብት ላይ ያላቸውን እንትን እየተነጋገሩ የመጨረሻ እንዳያወራ ነው ያደረገችው ልጅቷ ማለት ነው። እና በሱ ላይ ልጁን በሴት ልጅ ላይ እና በወንድ ልጅ ላይ ያሉትን እንትኖች ማለት ነው እየተነጋገሩበት አንድ ልጅ ነው። በቃ ልጁ ምንድነው ሀሳቡ መሰላችሁ? አንድ ሴት ያለ ፍላጎቷ ባል ወደ አልጋ